እንደውም ምንድን ያሉት እስከ ዛሬ ያው በተጋድሎ ላይ ነበሩ። ምን ወንጌል በመስበክ ብዙ ነገርን በማድረግ መጨረሻ ላይ እንደውም ያሉት እኔ ከሁሉም ያነስኩ ባሪያ ወይኔ ለነፍሴ እያሉ ነው ሲተጉ የነበሩት። ይሄ ማለት ትህትና ነው የሚያሳይ። መልካም ስራ ከሰሩ ሰዎች ሊስት ውስጥ በአንደኝነት አስቀምጠን አሳያለሁ። ላለመስራት አይደለም እንደማልጸድቅ እያወኩ ነው እኔ ደግሞ የምሰራው። የኔ ደግሞ ካንተ ይለያል። አንተ ለመጽደቅ ነው የምሰራው። እኔ እኮ እንደማልጸድቅ ማለት በስራ ማለት ነው። በእምነት እጸድቃለሁ። እንደማያጸድቀኝ ስራው እያወኩኝ ግን እሰራዋለሁ። ምን አይነት መታዘዝ ነው በእናትህ! ይሄ እኮ ጌታ የረዳው ሰው እንደማያጸድቀው እያወቀ ሲሰራ ነው የበለጠ ሪዋርድ ያለው ወይስ ያጸድቀኛል ብሎ ሲሰራ ነው? የኔ እናት በጌታ አምና ባድን ኖሮ ዛሬም ድረስ ትንሽ ምናልባትም አሩን ነው በጣም ሊያመኙላ ይችላል። ግንስ አማያመኝ ሐሴት ማረገው ምደሰተው የእናቴ ሞት ምናምን ነገር ወደ ውስጥ ደጋግሞ ማይመጣው ለምን ከተባለ በሐዘን በጣም የሆነ ቱ ዲፕ ማል ሄደው እኔ እናት በክርስቶስ ኢየሱስ አምና ስለጸደቀች ጻድቅ ስለሆነች። ስጋ ለባሽ ነው፣ ደካማ ነው። ማናረመ ከላይ 10 ከ10 ማምጣቱ ማናረመ ገብቷል። ያው አቡ እንግዲህ ያስበው ውሃው ስንት ዓመት እንትን ሲሉ ማን ነው ቆሞ ውሃው ዳር ቁጭ ብሎ ሲዘግብ የነበረው ሰው ሲከታተል መሀል ላይ አለመውጣታቸውን ሲዘግብ የነበረው ማን ነው? ደክሟቸው መሀል ላይ ደገፍ አለማለታቸውን ያየ ማን ነው? እነማን ናቸው እነዚህ ሁለቱ? እኔን ተወኝ። እነዚህ ሁለቱ እነማን ናቸው? እኔ ከነሱ ጋር ያገለግልኩ ሰው ነኝ። ኤፍሬም እና ኢዮአብ ገብረ ማርያም ይባላል። ዛሬ ልደክም ይችላል። እንድጸልዩልኝ ደግሞ ፈልጋለሁ። ጸልዩኝ ያላችሁ አጸልዩልኝ። እሰማለሁ ዳጊ። እሺ የሚሰማ ከሆነ ትንሽ ልበልህ። በመጀመሪያ ስላገኘሁ እኔም በጣም ደስ ብሎኛል። ጌታ አብዝቶ ይባርክህ። በርታ፣ እንጸልይልሃለን፣ እናገኘሃለን። በጌታ ቤት እያገለገልክ ስላለህም ስለነበርክም በጣም ደስ ብሎናል። ጌታን ስለመታወቅ ደስ ብሎናል። እንግዲህ ጌታ ማለት ደግሞ ያው እንደ ዳጊ የሆነ አጋጣሚ ላይ የምታገኘው አይደለም። በሆነ አጋጣሚ ተፈልጎ የሚገኝ ጌታ አይደለም። ሁል ጊዜ ቅርብ የሆነ አምላክ ነው። የእግዚአብሔርን መንፈስ የያዘ ሰው እንደዚህ አርጊውመንት ሊፈጥር አይገባውም የሚል እምነት ነው ያለኝ። ለዚህ ነው እኔ አሁን ከምንጨቃጨቅ ቦርድ ይሻላል። የሚጠቀመው ሰይጣን ነው እኛ ብንጨቃጨቅ። ገባ? ከዛ አኳያ ነው። አይ ሪስፔክት ዩ ጋይስ። ማንም አልተጨቃጨቀም። ከዳጊ ጋር ያወራ ነው። ኢቨን እንኳን ለተናገርኩ ለምሳሌ ማርያም አትበል፣ እመቤታችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ምናምን ብላልክ እሱንም ማስረጃ ታመጣለህ። በነገራችን ላይ ዳጊ ግን ለሚናገረው ማስረጃ ማምጣት ይችላል። ዳጊና አንተ ጀምራችኋል፣ ቀጥሉ። ሉቃስ ላይ ያለ እኮ ሉቃስ 2 ላይ አንብቡት። ከልባችሁ ሆናችሁ ካነበባችሁት ጌታዬ የምንለውን አምላክ የወለደችልን እናት። አይ ቀጥሉ፣ ወደታችሁ ቀጥሉ። እሺ ወንድማችን እንሄዳለን፣ ወደ ሉቃስ እንሄዳለን። ስንሞት አንዳንድ ፖለቲካዎችን ለማስራት ያለ ቆይ ሚውት እያደረኩ እያወራሁ ነው ወዳጅ። አሁን የተመለስኩት ሚውት አድርጌ ነው። እኔ ላድርገው። እሺ ወዳጅ ቴንክ ዩ። ፖለቲካ ከሆነ ዝም ብዬ ላስተካክለው አልመሰለኝም። ከሆነ ግን ላስተካክለው። ቅድስት መሆኗን የሚጠራጠር ካለ ክርስቲያን መሆኑን ይጠራጠር፣ ወይም ሰው መሆኑን ይጠራጠር። ማርያም ቅድስት መሆኗን ዳውት የሚያደርግ ካለ ማለት ነው። አልተጻፈም ግን አንተ ባልከው መንገድ እንዲህ ነው ተብሎ እንደ ታይትል ገብቷል። ብርጋዴር ጀነራል ምናምን ተብሎ እንደሚጻፈው ቅድስት ድንግል ማርያም ምናምን ተብሎ አልተጻፈም። ቅድስትነቷን እያወራኝ ከሆነ እስማማለሁ። እንደ ታይትል ግን አድርገህ ካልጠራኸው አትለኝ። ልክ ገብርኤል ማርያም እንዳላት እኔ ማርያም ነው የምላት። ማርያም ነው ያላት፣ ሌላ ነገር አላላት። ሄደህ ማንበብ ትችላለህ ሉቃስ ላይ። ስለዚህ እመቤት ብትባል እኔ አይቆጨኝም። ብጽዕት ብትባል በደንብ ነው የምስማማው። ቅድስት ስትባል ደስ ይለኛል። አምላክ የለም አምላክን የምትወልድ እንደወለደች ሳታምንም በጣም ልክ ነህ። እስካሁን ልክ ነህ። አሁን ግን እንደ ታይትል ካላልከው ግን ካልከኝ እንደ ታይትል ማርያም ብቻ አንጠልጥለህ አትበል። ገባህ? ስትናገር ቅድስት ድንግል ማርያም ወላዲት አምላክ ምናምን ማርያም ብለህ እንደ ብፁዕ አቡነ ዘወጨጌ ምናምን የሚለውን ታይትል በል ካልከኝ አይሆንም። ሳልልም ብል እንዳንቋሸሽኳት መቆጠር የለበትም።
እናንተም እኮ ትላላችሁ። ያው አዶናይም ማርያም 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 ሲል እዛ መድረክ ላይ አልተቃወማችሁትም። ለምን ቅድስት አላልክም አላላችሁትም? ከፊት ለምን ብጽዕት አላልክም? ለምን ወለደ አላልከው? አሁን በደምብ እየገባህ ነው። አሁን እያወራን ስንመጣ እየተመለሱልን ነው። ክብሩ ለአንተ ነው። ኤልሳቤጥም ሄዳ የጌታዬ እናት ስላለቻት መንፈስ ነው የሞላባት። ከዛ አኳያ ነው አንተ ወዳጄ፣ ለእኔም የጌታዬ እናት ናት። አሁን እንደ ታይትል ማለት አትችልም። ዳይቨርት ለማድረግ ከሆነ እኔ አንድ ችግር ይመሰለ አንድ ጉዳይ ከነከስኩ አለቅም፣ ተመልሼ ወደ አውዱን መለስብሃለሁ። ስለዚህ ዲስትራክሽን ከሆነ አልተሳካም ለማለት ነው። ፖለቲካም ከሆነ አልተሳካም። እኛ ዊላፈር ሪስፔክት እናደርጋታለን። ብጽዕት ናት ሲለን አንድ ሰው አንቃወምም፣ ቅድስት ናት ሲለን አንቃወምም። ተመልሶላል። ገብርኤል ግን ቀጥታ ማርያም ብቻ ነው ያላት፣ ልክ አዶናይ እንዳላት ማለት ነው። ስለዚህ ከኔ ጋር ቅሬታ ካለ ሌሎች ወንድም እህቶችን አንተ ቤት ያሉትንም ማርያም ሲሉ ልታርማቸው ይገባል። ወደ ጉዳያችን እንመለሳለን። ወደ ጉዳያችን ስንመለስ ያዕቆብ 2:10 ላይ እንደዚህ ይላል፣ ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር ሁሉ በደለኛ ይሆናል ይላል። እንግዲህ ለምሳሌ አቦዬ ብዙ ነገር አድርገው ይሆናል፣ ወይም እንግዲህ አቦዬ ያስርም ብለው እሳቸው እንደው ለማንቋሸሽ ምናምን ሳይሆን ፊት ለፊት ላይ አንድ ጻድቅ እናንተ የምትሏቸው መጥራት ስለፈለኩ ወይም ሌላ ስም ይቀየርልኝ ካል ይቀይራለሁ፣ እሳቸው ለማናናቅ እንዳይመስል ብዬ ሌላ ጻድቅ የምትላቸው ካሉ ተክልዬ እኔ ስም ፒክ ብታደርግም በዛ ስም ማውራት ይችላል። እናንተ ቤት ያሉትን ጻድቃን ፒክ ብታደርግ እነሱ ያደረጉት ሁሉን የጠበቁት ነገር አለ ብለህ ብታስብ እያወራሁ እያቋረጥከኝ ነው። አቋይ ግድ የለም ሁሉን አድርገዋል እንኳ ብለህ ብታስብ በሁሉ አድርገዋል ብለህ ብታስብ በአንዱ ከተሰናከሉ በሁሉ በደለኛ ይሆናሉ ይላል እግዚአብሔር ቃል ነው ያለው። ባይዘው በሁሉ በደለኛ። ስለዚህ አቤ ሊሰናከሉ እንደሚችሉ ካንተን የሰማሁት በምን ቃል በቃል ተናግረው ሳይሆን ከማርያም ውጪ የሚሰናከል ኢምፐርፌክት ያልሆነ የለም ስላልክ፣ ስለዚህ ከማርያም ውጪ ኢምፐርፌክት ሆነ አንድ ሰው ፒክ አደረጉልህ ተክልዬ። ስለዚህ ተክልዬ ያረጉት እንኳን ለብለህ ብታወራልኝ የሆነ ግን የበደሉት ሊኖር ይችላል። ለምን ሰው ስለሆኑ ፐርፌክት አይደሉም። ገባህ አይደለ? ፐርፌክት ካልሆኑ በስራቸው ጸደቁ ማለት አንችልም። ምክንያቱም በጌታ ፊት የሰሩት ስራ ሲመዘን በሁሉ በደለኛ ተደርገው ይቆጠራል። ሰው በስራው ሄዶ ይህንን ይቆጠርልኝ ቢል በሁሉ ለጽድቅ የሚሆን ማንነት አይገኝም ማለት ነው ከዛ ውስጥ። ስለዚህ አሁን የምትመልስልኝ ምን መሰለህ? የእግዚአብሔር ቃል ነው ትክክል ስራ የሚያጸድቅ ከሆነ ወይስ አንተ የምትነግረን ነው ትክክል? ይህንን ግልጽ አድርገን ነገር አሁን በነገርኩ ጥቅስ መሰረት ማለት ነው። እንደዚህ በተጻፈ ስናወራ ጥሩ። ቴንክ ዩ በጣም አሁን እኔ እንደ ሐሳቤን ነግሬያቸዋለሁ። የቅድስት ኦርቶዶክስ ተዋሕዶ ልጅ ነኝ። እንድንቀጥል ከፈለጋችሁ ቤኪ ዳጊ በክብር ማለት ነው አክሊሉን አስገባው። በጣም በክብር ማለት ነው። እውነት እናንተ የእግዚአብሔር አንተ ከከበደህ አክሊሉ ይገባል። ኦፍ ኮርስ እንደምን አይገባም? ቆይ ከከበደህ ንገርና እናስገባው። ተራውን ጠብቆ ይናገር። እኔ እናገራለሁ። ተራውን ጠብቆ ይናገር። ቤኪ ያስገባው ወንድሜ። እሺ ገባሽ። ቀጥሉ። እግዚአብሔር ያክብርልኝ። እሺ ምንድነው መሰለ ሰው በሐልዮ በነቢብ በገቢር ከማምላክ ከንጽሕት ከቅድስት ከድንግል ማርያም ውጪ ሰው በሐልዮ በነቢብ በገቢር በምንድነው በማሰብ በመናገር በመስራት ኃጢአት ሊሰራ ይችላል። ከዚህ ንጹህ ላይሆን ይችላል። ገባ? ሁልጊዜ ፈተና ስላለ። ስለዚህ ይሄንን ዳግዬ የተናገርኩትን ነገር እንደ አንድ ነገር ይዘህ ብትረዳኝ ጥሩ ነው። ከሶስቱ ውስጥ ሊሰሩ ይችላሉ የሚባለውን ነገር እንድታስብልኝ ማለት ነው። በተግባር ላይ ሰሩ ይችላሉ፣ በመናገር ላይ ሰሩ ይችላሉ፣ በሐልዮ ሊሰሩ ይችላሉ። ይሄንን አስብ። ገባ? ያሉበት ቅድም እንዳልኩ ደግሞ ያሉበት የተጋድሎ ሁኔታ ደግሞ ከነዚህ እግዚአብሔር ከፍ እያደረጋቸው ልክ እንደ ቅዱስ ዮሐንስ በቅቶ የሥላሴ ሚስጥር እንዳየ የእግዚአብሔርን ድንቅ ነገር ራእዩን እንዳየ እዛ ደረጃ ላይ የማድረስም ጸጋ ይሰጣቸዋል። ይሄንን ያው የምትክደው አይደለም። ቅዱስ ጳውሎስ ቆሮንቶስ 12 ላይ ይመስለኛል ሄዶ ሶስተኛው ሰማይ ደርሶ እንደመጣ ያንን ሰው ብሎ ላለመታበይ በምድር አቀው ነበር። እንዲህ ነው የመላእክትን ነገር አይቶ እንደመጣ ሁሉ ይሄንንም ቤኪ ልነግርህ አልችልም። ማነው ዳጊ? ስለዚህ በመጽሐፍ ቅዱስ ላይ ብዙ ነገሮች አሉ። አንድ ነገር ብቻ ይዘን የምንሄድ አይደለም። የእግዚአብሔር ጸጋ መቼም ማንም ሊከለክለው የሚችል ሊያቆመው የሚችል ወይ ደግሞ ተው ይሄን አታርግ ይሄንን አይደረግም ሊለው የሚችል ማንም የለም። ይሄ ግልጽ ነው። የኔ መልስ ይሄ ነው።
ዳጊ ከተረዳኝ አክሊሉ ቀጥል፣ እድሉን ከሰጣችሁ። አክሊሉ አይቀጥልም። እኔ እናንተ ነው የምንቀጥለው፣ ወይም አንተ ከጨረስክ ሌላ ሰው ጋር እንቀጥላለን። እሺ ሰምታችኋል እንግዲህ የተናገረውን። እኔ ደግሞ ሚዩት አድርጌ ነው ያዳመጥኩት። ሀሳቡን ጨርሷል። ለዚህ መልስ ስጠኝ ሲለኝ ማይኬን ከፈትኩኝ። ኦኬ ላይበድል የሚችል ጻድቅ የለም ማለት ነው። ያው በወንድማችን እሳቤ ከማርያም ውጭ ላይበድል የሚችል የለም። ባይደው መጽሐፍ ቅዱስ ላይ ማርያም በደለችም ተብሎ የጻፈበት ክፍል የለም። እኛ ሰው ልጅ ከኢየሱስ ውጭ ያው ፍጹም ሰውም ስለሆነ ከሱ ውጭ ሰው ሆኖ ፐርፌክት አለ ብለን አናምንም። እኛ ክርስቲያኖች ነው። እንግዲህ ሌሎች ወንድሞች ጋር ስንወያይ እየሰማችሁ ትሄዳላችሁ። ሰው ሊበድል የሚችል ከሆነ በደለኛ ሊሆን የሚችል ከሆነ የሚበድል ከሆነ እንትን አረገ ያልከው ጻድቅ በጠቅላላ የሆነ ቦታ ላይ የበደለ ጻድቅ ነው ማለት ነው። ከበደለ ደግሞ በድሎ ጻድቅ መባል ከቻለ ያጸደቀው ስራው አይደለም ማለት ነው። ሰው በድሎ ጻድቅ መሆን ከቻለ፣ ሰው ደካማ ሆኖ ጻድቅ መሆን ከቻለ ጻድቅ ያደረገው ስራው አይደለም ማለት ነው። ምክንያቱም በስራውማ ሲለፋ ያዕቆብ 2:10 ላይ እንደሚናገር ሕግን ሁሉ ጠብቆ ነገር ግን በአንዱ የሚሰናክል ማንም ቢኖር በሁሉ በደለኛ ይሆናል ይላል። አይ ነው ፌር አይመስልም፣ ግን እግዚአብሔር ቃል ሁሉን ጠብቆ አንዲት ሲያጠፋ አይ ሁሉን የበደልከው ተብሎ ሲታረምለት ፌር ላይ መስል ይችላል። ግን እግዚአብሔር ቃል ለጌታው ይሄን እባክህ እኔ አላቋረጥኩም። አሁን ልዩነቱ ምን መሰለ? ወንጌል አማኞች አንድ ችግራችን ምንድን መሰለ? አንመካ በስራዬ በጽድቄ ምናምን አንመካ። ግን የጽድቅን ነገሮች እናደርጋለን። አዎ እናደርጋለን። ሰዎችን እንረዳለን፣ እስረኞችን እንጠይቃለን። በኦርቶዶክስ ቤተክርስቲያን እስኪመሰከርልን ድረስ በዌብሳይቷ ላይ ፎቶአችንን ለጥፋ ይሄንን እንዲህ ከተባለ ድርጅታቸው እንዲህ ረድቶኛል ብላ እስኪመሰከርልን ድረስ ተመልከቱ። እንግዲህ አይሰራም፣ አይሰጥም፣ አያደርግም የምትለው አካልን አደረገልኝ፣ ሰጠኝ፣ ረዳኝ ብላ እስክትመሰክር ድረስ ስራ እንደምንሰራ የታወቀ ነው። መልካም ስራዎችን ግን አንመካም። ፔንጤዎች ችግራቸው ምንድነው? አንመካም። ይሄን ስለሰጠው ለኦርቶዶክስ፣ ይሄን ለካቶሊክ ስላደረኩ፣ ይሄን ለድሆች ስላደረኩ ጸድቃለሁ ብለን አንመካም። ልዩነቱ ይሄ ነው። ገባችሁ? እንጸድቅበታለን ብለን አንመካም። ለምን? የሆነ ቦታ በደለኛ ልንሆን እንችላለን። ዳጊ ገባ? በስራው አይመካም። እንትን ስላደረኩኝ ብሎ አይመካም። የሆነ ቦታ ሊሰጥ ይችላል። ከሳተ ደግሞ በሁሉ በደለኛ ነህ ይባላል። እንደ ጌታ ሆይ እንትን አድርጌ አዎ እንትን አድርገህ ግን እንትን ስላላደረክ በደለኛ ነህ። ስለዚህ ሰው በስራ ይጸድቃለሁ ብሎ ሲነሳ ኢምፐርፌክት የሆነ ማንነት ስላለው ፐርፌክት የሆነ ስራ ሊሰራ አይችልም። ምድር ላይ እንደታተረ ይሞታታል። እንደታተረ እንደለፋ ይሞታል። ተመልከት እንግዲህ እቅዶች ይዞ መልካም ስራ ላይ ያደርግ ፍላጎት እያለው እቅድ እያለው ሳያሟላው ይሞታል። ባይሞት እንኳን ጌታ ተመልሶ ይመጣል። እሱ ሊታተር እሱ ሊሰራ ፈቃደኛ ሆኖ እንኳን ማለት ነው። ስለዚህ በስራ ይጸድቃል ያለ ሰው ሰርቶ ሳይጨርሰው ሊያደርግ እየሞከረ እየታተረ ሳይሳካለት የተሳካለት ደግሞ በአንዱ የተነሳ ተሰርዞበት ሰው በስራው ሳይጸድቅ ይቀራል ማለት ነው። ታዲያ ሰው በስራው ምንድን ነው የሚያገኘው ካልከኝ ዋጋ ሪዋርድ። ሰው ከሰራ እንደዛ እንዴ አይደለም? የእግዚአብሔር መንግስት ምድራዊ መንግስት እንኳን ከሰራህ ዋጋ ትከፍላለች። ዋጋ የማይከፍል ምድር የለም። ዋጋ የማይከፍል ሲስተም የለም ምድር ላይ። ሰው የለፋበትን ያገኛል ማለት ነው። ለዚህ ነው ራእይ ላይ ሲናገር ለሁሉ እንደ ስራቸው ልከፍል ዋጋቸው በእጅ ያለ ያለው። ይከፍላል። ዋጋ አለ፣ ሪዋርድ አለ። እንግዲህ ጻድቁ ከሌ ያልካቸው እውነት አድርገውት ከሆነ ያልከውን ካደረጉት ዋጋ አላቸው። ዋጋው ግን የዘላለም ህይወት ነው ስትለኝ ነው ችግሩ። የዘላለም ህይወት በስራ የሚገኝ ከሆነ ነው የምልህ። አየህ፣ ደሞዝ ከሆነ ስጦታ ካልሆነ ማን ወንድ በምድር ላይ ስራን ፈጽሞ መጽደቅ ይችላል? ስለዚህ ወደዚህ እንስማማ። በስራ ይጸደቃል ካልከኝ አብረህ ምን በለህ ንገረኝ መሰለህ? ማንም ግን አይጸድቅም ብለህ ንገረኝ። ምክንያቱም ማንም ሰርቶ መጽደቅ አይችልም። ማን አቅም አለው? ማን ጉልበት አለው? ተክልዬም ብትለኝ ቅድም እኮ ራስ አስቀምጥከው ከማርያም ውጭ ፍጹም የለም አልከኝ። አቡዬም ብትለኝ፣ ዳጊም ብትለኝ፣ ፓስተር ከሊም ብትለኝ፣ ፓስተር ከሊም ብትለኝ ሰርቶ መጽደቅ የሚችል የለም ነው። እኛ እኮ እንግባባ ነው። ሰርቶ መጽደቅ የሚችል ስለሌለ በስራ ይጸደቃል የተባለው አስተምሮ ፈረሰ ማለት ነው። ያ አስተምሮ የሐዋርያት ነው ካልከኝ፣ ያ አስተምሮ መጽሐፍ ቅዱሳዊ ነው ካልከኝ መቼም ሊሳካ የማይችል አስተምሮ ስለሆነ በምድር ላይ ማንም ይጸድቅ የለም ማለት ነው። አት ኤንድ ኦፍ ዘ ዴይ የፍርድ ቀን ሁሉም ሲኦል ነው የሚገባው ማለት ነው ከማርያም ውጭ በቃ። ምክንያቱም ማንም ፐርፌክት አይደለም። ስራው ደግሞ መሰራት አለበት። መቼም ዳጊ የስብከት ሆነ እኮ ንግግራችን አያልቅም።
አሁን በደንብ አደመጥኩ እኮ ዳጊ ደጋገምከውና አጠር እናድርገው ከይቅርታ ጋር አሁን የጨረስክ ይመስለኛል። አሁን በስራ ማንንም አይጸድቅም። አቋርጠኝ ጨረስክ አይከብድም። አቋርጠኝ ጨረስ ወይ አሳጠርልኝ ጨርስልኝ ይባላል። ዳጊ የመዘዝካትና ትንሽ ረዘመብኝ ከሆነ አሳጠርልኝ ነው። ገብቶኛል። ላሳጠርልኝ ጨርስልኝ እኔም ልናገር ከሆነ እንጂ ጨረስክ ይበቃል ተብሎ እንዴት ይወራል? ልጨርስልህ ሀሳቤ ልጨርስ ጨርሰው። አይ ከረዘምብህ አጠር አደርገዋለሁ። እሺ ጥሩ አስተያየት ነው። ረዘመ ካልክ ረዘመ ነው። እሺ ልጨርስ ሀሳቤ። ስለዚህ ባጭሩ ማለት ነው ኢምፐርፌክት በሆነ ማንነት ፐርፌክት የሆነ ሪኳየርመንትን እሰራለሁ ካልክ በምድር ላይ መጽደቅ የሚችል ሰው የለም ብለን እኛ ምናምን። ይሄ ማለት ግን አትሰራ እያለ ነው አይደለም። ዋጋ ስላለው ትሰራለህ። ዋጋ ስላለው የዘላለም ሕይወት ግን ስጦታ የሆነበት ምክንያት ለዚህ ነው። ነፃ የሆነበት ምክንያት ይሄ ነው። ሰው ሰርቶ ሊያገኘው አይችልም ነበረ። በስራ ቢሆን ኖሮ ማን ወንድ ሰርቶ ያገኘዋል? ማን ፓትርያርክ ከሌ ጻድቅ ከሌ ፓስተር ከሌ አይችሉም ነው የምልህ። ስለዚህ ባጭሩ የዛሬው ውይይታችን በስራ ይጸደቃል የምትለኝ ከሆነ ማንም አይጸደቅም ብዬ ሞግትሃለሁ። ይህን መሞገት ከቻልክ መቀጠል ትችላለህ። ማንም አይጸድቅም ማለት ነው። ይቅርታ አማርኛ የመጨረሻ ላይ በስራ የሚጸደቅ ከሆነ ማንም አይጸድቅም ማለት ነው። እሺ ዳጊ አንድ ጥያቄ ስቲል ጠይቅ። አሁን ገላትያ 5 ላይ መናፍቅ መንግስተ ሰማያትን አይወርስም ብሎ ያው ኃጢአቶች ብዙ ነገሮች አሉ። እኔ አሁን እናንተ መናፍቅ ናችሁ ብዬ ነው የማምነው። ከሃዲ ማለት ነው። ከሃዲ ሆነ እንዴት ነው መንግስተ ሰማያትን የምትወርሰው? እስቲ ይሄንን መልስልኝ ዳጊዬ። እሺ ያው ከሐሳቡ ብዙም ያራቀ ነው፣ ግን አንተ መጠየቅ ስላለብኝ አንተ ደግሞ ልመልስልህ። እኔ ብቻ ጠያቂ እንዳለው ከሃዲ የእግዚአብሔር መንግስት አይወርስም። የሚክደው ለምንድን ነው መሰለ? ሰው ኢምፐርፌክት ስለሆነ ይክዳል። ይሄን ያን ችግር አለበት። ጸጋው ካረዳው ይክዳል፣ ይደክማል፣ ይመለሳል። ለዚህ ነው እኮ አየህ ሰው በስራው አይጸድቅም፣ በማንነቱ በራሱ አይጸድቅም ምንለው ለዚህ ነው። ወይ ይክዳል ወይ ይደክማል አንተ እንዳልከው። ስለዚህ በአንተ መተማመን የለብን። በአንተ ስራ፣ በአንተ የጽድቅ ስራ፣ በአንተ የጽድቅ ህይወት፣ በአንተ የጽድቅ ምልልስ መጽደቅ አትችልም። የሆነ ቦታ ትደክማል። አሁን እንዳልከው አመጣህና ለራሴው የሚሆን ነገር ለጠፈ ሰጠኝ። እግዚአብሔር ይስጥ። ስለዚህ ከሃዲ አይጸድቅም፣ በስራው የሚመካ አይጸድቅም። ሰርቼ እጸድቃለሁ የሚል ይደክመዋል። የሆነ ቦታ ወይ ይሞታል ወይ ያቅተዋል። ይፈልጋል እንጂ ወይ ላይችል ይችላል። አቅም ያንሰዋል፣ እድሜ ያንሰዋል። ጥያቄ መልሻለሁ። ካልመለስኩኝ ሌላ ጥያቄ መመለስ ትችላለህ። ዳግሻይ ይቅርታ ባለ የምጂ ለምን ገላትያን የጠቀሰውን ክፍል አታፋልገውም? አይሻልም? አፋልገው እስቲ። ምናልባት እነሱ ነገሮች እኛ ጋር ናቸው ወይ? 5:1 ላይ ከሄድን ችግር ይፈጠራል። ቆይ ቤካዬ ራሱ ጠይቅ፣ ጥያቄዎቹን ራሱ ጠይቅ። አፋልገው። ማፋለጉ ጥሩ ነው። ማፋለጉ ጥሩ አፋልገው። እሺ ጥያቄው ግን ተመልሶልታል። አሁን የጠየቀኝ ካልኩ ተመለሰ። ምናልባት ልሞክር። ያው ሁሉ መልስ እኔ ጋር ባይኖርም ልሞክር። እሺ በጽድቅ ያው ማንም ሰው በስራው ነው እያልክ ያለው። ያው እኔ ግን የማውቀው ምንድነው ቱ ቢ ኦነስት አንድ እስካሁን ከተማርኩ ቤተክርስቲያን ውስጥ ከተማርኩት ትምህርት ውስጥ አባቶቻችን ወይ እናቶቻችን በስራቸው ወይ በስራዬ ወይ እንደዚህ ብለው ያሉበት ቦታ ወይም ደግሞ የተማርኩት አንድም የለም። ይሄን መቀበል ትችላለህ፣ አለመቀበልም መብት ነው። ቆይ አታቋርጥ። መጨረሻ ላይ ተስማማን የመጣን ነው። ግን ወዳጅ እንደሱ ከሆነ እኮ ታዲያ እኔም እኮ የምለው እሱ ነው። ወዳጅ እኮ አሁን ያልከው ነው የምለው። ግን ባይዘው የእሳቸውን አሁን ለምሳሌ የአቡነ ተክለ ሃይማኖትን ስታነሳ እንደውም ምንድነው ያሉት? እስከ ዛሬ ያው በተጋድሎ ላይ ነበሩ። ምን ወንጌል በመስበክ ብዙ ነገርን በማድረግ መጨረሻ ላይ እንደውም ያሉት እኔ ከሁሉም ያነስኩ ባሪያ ወይኔ ለነፍሴ እያሉ ነው ሲተጉ የነበሩት። ይሄ ማለት ትህትና ነው የሚያሳየው። ስለዚህ አሁን አንተ ባልከው ዳጊ ይሄንን እኔ አላቅም፣ አሁን ያልከውን ፖይንት አላቅም። ግን ቤተክርስቲያን እኔ ግን አሁን አንተ ያልከው ተመችቶኛል። ይቅርታ አድርግልኝ ስላቋረጥኩ እንጂ እኔ አሁን አንተ ያልከው ተመችቶኛል። በቃ እኔ እንዳንተ ነው እንደዚህ ነው እንዲባል የምፈልገው። ሰው አልችልም፣ ምን አቅም አለኝ፣ እኔ ደካማ ነኝ፣ መኩራራት የለበትም፣ ትሁት መሆን አለበት፣ ደካማነቱን ሰው ማመን አለበት። ባይደው የተስማማው የተቃወምኩ አይደለም። ዳጊ ኦርቶዶክስ ስለኔ ቆይ አንዴ ልጠይቅ ተመለሰልኝ። ዳጊ ወደ ፖይንት ግን የመጣልኝ ነው። ይሄው ሚት አድርጌ አንድ ከአንድ እሺ፣ ኦርቶዶክስ ነበርክ? ተተወኛው ጥያቄ አሁን ጀነራል ጥያቄ ውስጥ ገባን። ከተነሳንበት ሀሳብ በጣም ወተን ወደ ፐርሰናል ምናምን ውስጥ ገባን።
እኮ ዳጊ አይ ፐርሰናል ወደ ጀነራል ጥያቄ ከገባ እኔም ብዙ ጥያቄ አለኝ። ኖ ፐርሰናል ማለት መጥፎ ጥያቄ እንኳን ጠይቀኝም ፐርሰናል መውሰድ ማለት ግን ከጥያቄ ከሐሳቡ እየወጣን አንተ ምን ነበር ከኔ ምን ነበር? ኖ አይ አይደለም። ኖ ቆይ ዳጊ ይሄ በትህትና ነው የምጠይቀው፣ እግዚአብሔር በሚያውቀው። አንተ ኦርቶዶክስ ተዋህዶ ልጅ ነበርክ? እሺ ከጥያቄ ውጭ ነው አውሮ ሪስፔክት ለመልስልህ ነበርኩ። በቃ ጨርሻለሁ፣ ጥያቄን ጨርሻለሁ ዳጊ አመሰግናለሁ። ቤኪ ጨርሻለሁ ካልክ ላውራ? ቆይ አንድ ጊዜ ቆይ ጨርሻለሁ ካልክ ላውራ ወይስ አሁንም ይቀራል? ወጣስ ወደ ስራ መሄድ ስላለብኝ አንድ ነገር ግን ልበልህና እስኪ የራሴ መረዳት ነው። ልክ ላልሆን እችላለሁ፣ ተሳስቼ ሊሆን ይችላል፣ መስሎኝ ሊሆን ይችላል። ምናልባት እስኪ ዝም ብለህ አስተያየትህን ታስቀምጥ። በአንተም በመረዳት አስተያየትህን ታስቀምጥ። እንደ ወንድም የምነግርህ ምንድን ነው ከልቤ ነው የምልህ፣ ለሁላችንም እግዚአብሔር ይድረስልን። እውነቴን ነው የምልህ። በጣም ዘመኑ ከባህር የወጣው ይሄን መጨረሻ ላይ ልንገርህ ልበልና ሐሳዊ መሲህ አንድ ድል ተጨማሪ አንተም ስጠኝ ድል እንዳወራ። ቆይ ወዳጅ ወደ ቤት ተመለስና ወደ ልብ ተመለስ ነው የምለው። እሺ ችግር የለም። እኔ የምለውን ልበልና አንተ የምትለው ካለ አድርገን እንጨርስ። ጥሩ ነን፣ ባንግባባም ችግር የለውም። እስካሁን የምልህ የነበረው ምን መሰለህ፣ እኛ ወንጌል አማኞች በተለይ ራሴን አድርጌ ስነግርህ እኔ በስራ ይጸድቃለሁ ብዬ አልመካም፣ ወይም ስራ ይጸድቃል ብዬ የማልመካው ለምን መሰለህ? የቱ ስራዬ የቱ ፐርፌክት እኮ ነኝ ወዳጄ። የምችለውን እያደረኩ ነው፣ የምችለውን አደርጋለሁ። ጌታ በረዳኝ ሁሉ ያለኝን አካፍላለሁ። እንደ ሰው ማድረግ ያለብኝን ፍቅርና ይቅርታ፣ ሰላም ለማድረግ እሞክራለሁ። ግን ይቅርታ አድርገልኝ የሆነ ቦታ ፌል አደርጋለሁ፣ እደክማለሁ፣ እነሳለሁ፣ ጸጋው ያበረታኛል፣ እቆማለሁ፣ ቆሽሻለሁ፣ ያጸዳኛል፣ ያጥበኛል። እኔ ይሄ ነኝ። ያንተን አላቅም፣ የቄሶችን አላቅም፣ የቅዱሳንን አላቅም፣ የጻድቃኖችህን አላቅም። ቆይ የኔን ልናገር ወዳጄ እባክህ ፍቀድ እና መሄድ ስለሆነ ስራ ግባ እያለኝ ስላገኘኋችሁ ደስ ብሎኛል። አይ እውነቴን ነው። ቅድም ምን አልክ መሰለህ? መናፍቅ መንግስት ሰማያት አይወርስም ወይ ደግሞ መናፍቅ ወደ እግዚአብሔር መንግስት አይገባም ብላልክና እናንተ ናችሁ ብለህ ገላትያ ምዕራፍ 5ን ጠቀስክ። ራይት ገላትያ ምዕራፍ 5 ላይ ያለውን ነገር ብንፈልገውስ ማጋን ያለው የሚለውን ነገር እንፈልገው። ለምሳሌ ገላትያ ምዕራፍ 5 እና እያለኝ ነው እንግዲህ እንድባረርም አትፈልግም ቤኪ ከስራ ትፈልጋለህ? ንገረኝ። ክርስቲያን ነኝ ካልክ በቃ ችግር የለውም። ታንኪ ወንድሞቼ። ግን አንተም ወደ ከተናገርኩ ለማድረግም አይደለም። ኔቨር ይሄ ኦፈንድ ምናምን ነገር መደረግ የለም። በቃ እግዚአብሔርን ነገር እግዚአብሔርን እውነት መግለጽ ብቻ ነው ያለው። እሺ ተባረክ። ቤኪ ታንኪዩ ዳጊ አመሰግናለሁ ወንድሞቼ። ሰላሙ ነው። ተባረክ። እሺ ለማንኛውም ወንድማችን ቅድም ካለው ነገር ተነስቼ ለምሳሌ ገላትያ ላይ ዳግሻዬን ጠይቀው ሰው እኛም መናፍቅ ነው ብሎ አለንና ከደን መናፍቅ መንግስተ ሰማያትን አይወርስም ብሎ አለ። ሰው ገላትያ ላይ ያለው ሐሳብ ማንን ነው በትክክል በደንብ አድርጎ የሚያሳየው? ጆ ለምን ወጣ? ፈርታ ወጣ? ኦርቶዶክሳውያን ካላችሁ ግቡ። ፈርቶ ይወጣ። ዳግሻዬ ሶሪ ስላቋረጥኩ። እሺ ሰው ገላትያ ላይ ያለውን ሐሳብ ዘርዝሮ እነኚህ ገላትያ ምዕራፍ 5 ላይ ያሉት ሐሳቦች ማጋ ነው የሚገኙት እና ማጋ ናቸው። እኛ ክርስቲያኖች ጋር አሉ ነው የሉም? ሊኖሩም አይችሉም እንጂ ለምሳሌ እንደዚህ ጋር የሥጋ ስራ የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መደራት፣ ጣዖትን ማምለክ። የት ነው ያለው? እኛ ቤት ለምሳሌ ከእግዚአብሔር ውጪ የሚመለክ አለ? ከእግዚአብሔር ውጪ የዝማሬ መስዋዕት የሚቀርብለት ፍጡር አለ? የለም። እኛ ቤት ውስጥ የለም። እኛ ቤት የዝማሬ መስዋዕት የሚቀርብለት ለእግዚአብሔር ብቻ ነው። እኛ ቤት እግዚአብሔርና እግዚአብሔር ብቻ ነው የሚመለከው። ኦኬ። በእኛ ቤት ውስጥ ወደ ፍጡራን ይጸለያል፣ በፍጡራን ይታመናል። ፍጡራን እንደዚህ ምናምን ብሎ ሰዎች በእግዚአብሔርና በእነሱ መካከል ጣልቃ መካከለኛ የሚሆን ሌሎች ፍጡራንን ደርድሮ ምናምን ነገር በእኛ ቤት ይታመናል ነው? አይታመንም። የለም። እነኚህ ነገር በጥቅሉ ጣዖት አምላኪነት ነው። እሱ ደግሞ የት ነው ያለው? አሁን ወንድማችን ያለው ቤት ነው፣ ወይም ደግሞ ወንድማችን ያለበት ቤት ነው ያለው። ሰው እኛ ጋር የለም። ሰው መናፍቅ ከተባለ መናፍቅ ማን ነው ማለት ነው? ወንድማችን ነው ማለት ነው። ሰው እሱ ነው ወደ እግዚአብሔር መንግስት የማይገባው። ኦኬ። ለምሳሌ መለያየት፣ መቀኘት፣ እሺ መግደል፣ ስካር የት ነው ያለው? በእኛ ቤት ስካር አለ? እንዲህ ዝም ብለን በቃ ማለት ፕራክቲካሊ ተገልጦ የሚታየው የህይወት ስርዓት ማጋ ነው የሚለው ነገር ስንፈትሽ
ነገር ይሁን እስካሁን ነገር ስናሳልፈው እዛ ቤት ነው ያለው ማለት ነው። ስለዚህ ወንድማችን አንተ ነህ መናፍቁ ማለት እኛ አይደለንም። ስካር ያለው እናንተ ጋር ነው። ሐላል ነው መጠጣት፣ ሐላል ነው። እሱ ብቻ አይደለም ሐላል ከመሆኑም አልፎ ሰው የዘላለም ሕይወት የሚያገኝበትም ጉዳይ እኮ ነው። ኦኬ ባተላው ምናምን ነገር በተክለ ሃይማኖት ምናምን ተብሎ ይባላል እንዴ? በገድለ በድርሳነ መድኃኒዓለም ወገድለ በማጽዮን ላይ አለ ለምሳሌ እሱ ጉዳይ። ኦኬ ዘፋኝነት የት ነው ያለው? እነኚህ የገላትያ ምዕራፍ 5 ያሉት የሥጋ ሥራ ተብሎ የተዘሩት በጠቅላላ እናንተ ጋር ነው ያለው። ሰው እኛን አይመለከትም። ሰው እናንተ ናቸው መናፍቃኖች እንጂ እኛ አይደለንም ማለት ነው። ራይት? ታዲያ እኛ ጋር ዳጊ ጋዬ ጋር ምንድነው የሚገለጠው ተብሎ ሲጠይቅ ምዕራፍ ቁጥር 22 ላይ ይላል የመንፈስ ፍሬ ግን ይላል የመንፈስ ፍሬ ግን ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። ስለዚህ በዳጊም ሕይወት በእኛ በክርስቲያኖች ሕይወት የሚታየው የመንፈስ ፍሬ ነው። ለምን ሲባል የሥጋ ሥራ እኛ አውልቀን ጥለነዋል። ኃጢአተኝነትን፣ ዓለማዊ ምኞትን ክደን ክርስቶስን የተከተልን እኛ የመጣው ሰዎችን የሚያድነው ያጸጋ ያናነን። ስለዚህ የሥጋ ሥራ በእኛ ሕይወት ውስጥ ሊገለጥ አይችልም። የሥጋ ሥራ ተገልጦ የሚታየው ተገልጦ ኦኬ የምናየው እናንተው ጋር ነው። ስለዚህ መናፍቅነት እናንተ ጋር ያለው እኛ ጋር የለም። እኛ ጋር ያለው ፍጹም ክርስቶስን ደስ የሚያሰኝና እርሱ ክርስቶስን ወደ መምሰል ሊያደርስ ጤናማ የሕይወት ስርዓት ነው። እኛ ጋር ያለው የመንፈስ ፍሬ ነው በእኛ ሕይወት ውስጥ የሚብራራ ማለት ነው። ኦኬ ምንድን ነው መሰለ ወንድማችን ግልጽ እንዲሆኑለት የፈለኩት ወይም ሌሎቹ ኦርቶዶክሳውያኖች አሁንም መግባት ከፈለጋችሁ ትችላላችሁ። ወንጌላዊ አማኞች ጋር ያለው እውነታ ልባችሁም የሚያውቀው እንዲሁም እንደ እግዚአብሔር ቃል የሆነ እውነት ምንድን ነው? ሰው በስራ ይጸድቃለሁ ካለ አንድ ጥያቄ መመለስ አለበት። በምን አቅምህ፣ በየቱ ዕድሜህ፣ በየቱ ችሎታ፣ በየቱ እውቀትህ? የለም እኮ የሚጸደቅ ከሆነ ሪኳየርመንቱ የጽድቅ ስራ ከሆነ ጽድቅ ስራ የሚባል ራሱ መኖሩንም ገና ዲቤት ማድረግ እፈልጋለሁ። የጸደቀ ሰው ስራ እንጂ የጽድቅ ስራ የሚባል ላይክ ወርድ ፎርወርድ እንደዛ ማውራት አንችልም። የተጻፈ ነገር ሊኖር ይችላል፣ ግን እንመጣበታለን። አሁን ጥያቄው ምንድነው? እኛ ራሳችንን ስናይ ወንጌል አማኞች ራሳችንን ስናይ ከጸጋ ውጪ ምንም ነን። እንደዛ ነው ራሳችንን ስናይ። ኦፍ ኮርስ እንዴ እኔማ ሰራዋለሁ ይሄን ጽድቅ፣ ኦፍ ኮርስ እኔማ አደርገዋለሁ። እንዴ እኔ እኮ ዳጊ ነኝ ትቀልዳለህ፣ ቤካ እኮ ነኝ የምንል ትምክህተኞች አይደለንም። እኛ እንመካ። እቺ ሁሉ ግን ትምህርት ዳጊ የሚያወራት ላለመስራት ነው ወይ? አሁን የሁሉ ዲስኩር የሁሉ ዳጊ የምታወራው መልካም ስራ ላለመስራት ነው ወይ ብለህ ጠይቀኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መልካም ስራ ከሰሩ ሰዎች ሊስት ውስጥ በአንደኝነት አስቀምጣን አሳያለሁ። ላለመስራት አይደለም። እንደማልጸድቅ እያወኩ ነው እኔ ደግሞ የምሰራው። የኔ ደግሞ ካንተ ይለያል። አንተ ለመጽደቅ ነው የምሰራው። እኔ እኮ እንደማያጸድቀኝ ማለት በስራ ማለት ነው። በእምነት እጸድቃለሁ። እንደማያጸድቀኝ ስራው እያወኩኝ ግን እሰራዋለሁ። ምን አይነት መታዘዝ ነው በእናትህ! ይሄ እኮ ጌታ የረዳው ሰው እንደማያጸድቀው እያወቀ ሲሰራ ነው የበለጠ ሪዋርድ ያለው ወይስ ያጸድቀኛል ብሎ ሲሰራ ነው? አሁን እኮ መሰለህ ይሄ ሁሉ ካስተማሩ በኋላ ወንጌል አማኞች ለዚህ ነው የማንረዳው፣ ለዚህ ነው የማናግዘው፣ ለዚህ ነው ይቅርታ የማናደርገው፣ ለዚህ ነው ምህረት የማናደርገው፣ ለዚህ ነው ፍቅር የማናሳየው ቢሉ ኦኬ፣ አየህ እንትን ነው። ይሄ ሁሉ ተናግረው ግን ይሰራሉ። የሚገርምህ አያጸድቅም ብለው ይሰራሉ። ታዲያ ለምን ሰራላችሁ ወንጌል አማኞች? እምነት ያለ ስራ የሞተ ስለሆነ አማኝ ነኝ ብዬ እሱ መላለስበት ዘንድ አስቀድሞ ያዘጋጀውን መልካም ስራ ማንሰራ ከሆነ አማኝ አይደለም። አይ ምሰራው ክርስቶስ በእኔ ገና ዓለምን ሲያዘጋጅ መልካም ስራን በእኔ የፈጠረበት አጀንዳ ስላለ ቆይ በደንብ አንዴ በዚህ ላስቀምጠውልህ። ቀለል ያለ አማርኛ የፈለኩ ነው። አንተ ያጸድቀኛል ብለህ የምትሰራውን ስራ እኔ አያጸድቀኝም እያልኩ ከአንተ በላይ እየሰራሁት ነው። ዋው! ደግሞዋለሁ። አንተ ያጸድቀኛል ብለህ የምትሰራውን ስራ እኔ አያጸድቅም ስራ ግን ከአንተ በላይ እሰራለሁ። ከአንተ በላይ ዳህ እረዳለሁ። ከአንተ በላይ ማለት እረዳለሁ ኔሴስ የራሴን ችሎታ ማንነት ለመናገር ሳይሆን I have that willingness እንደ ቤተ እምነት ከማንም የተሻለ ግንባር ቀደም ነን። በኢትዮጵያ ምድር ላይ ብትመለከት በብዙ ተራድሮ ድርጅቶች በብዙ መልካም ስራዎች ቀዳሚነቱን የያዘው ወንጌል አማኝ ነው። አይደለም የሚል ካለ ይግባ። ድርጅቶቹን ዘርዝርልሃለሁ። ከዛ ያከስተል ልጅ እዛ ሲማር ታገኘዋለህ።
ያጎተ ልጅ እዛ ሲረዳ ታገኘዋለህ። አይ አንተ ያጸድቀኛል ብለህ የምትሰራውን ስራ እኔ አያጸድቀኝም፣ ግን እሰራዋለሁ። ለምን? ክርስቶስ በእኔ አስቀድሞ ያዘጋጀው መልካም ስራ ስለሆነ። አሁን የገባህ ነው? ልዩነቱ እያየኸው ነው? ይህ ሁሉ ከነገርኩ በኋላ ላለመስራት ለማሳመን ከሆነ ኦኬ፣ እምነቴ የሞተ ነው ማለት ነው። እምነቴ ግን የሞተ እንዳይሆን ሰርቼ ነው አያጸድቅም እምልህ። ሳልሰራ አይደለም አያጸድቅም እምልህ፣ እሰራለሁ። ክርስቶስ ሲያደርግ መልካምነትን አይቻለሁ፣ ቸርነትን ሲያደርግ አይቻለሁ፣ አደርገዋለሁ። ግን ለጽድቅ አይደለም። ይገን ማይ ፖይንት ቤካይ። በጣም ከዚህ የበለጠ ቀላል ኢንስትሩክሽን ምን ሊሆን እንደሚችል አላውቅም። ኦኬ የመጨረሻው በዚህ ልደምድም። በስራ ይጸድቃለሁ የምትሉ ሰዎች መጀመሪያ ያው ቅድም ቤካም እንደተናገረው መምህር ጧፍ የሸጠው ምህረተአብ ነው እንደተናገረው ያ ሰው ከሞተ በኋላ አንድ ሰው ሞቶ ተገኘ። ማተም የለው፣ መታወቂያ የለው፣ ምን የለው። ማን ነው ይሄ ሰው ሲሉ በምንድን ነው የለዩት? እዛ ለእሱ ታሪክ በምንድን ነው የለዩት? ምህረተአብን የነገረን አንዱ መጣና ተንደርድሮ መጥቶ የሰውዬው ኦርቶዶክስ ነው አለ። እንዴት? ማተብ እኮ የለውም፣ አንገቱ መታወቂያ እኮ የለውም። አዎ ግን ሰክሮ ሲንገዳገድ አየው ነበረ ለረጅም ጊዜ አይደለ? ቪዲዮ ላይ የሚለው እዚህ ልጆች የረበሹ ስለሆነ ቢታይ። እሺ ቀጥል። ጆም ከፈለገ ከሱ ጋር ማውራት ይችላል። ያ ይፈልጋል ዳግጃ ይገ ወይኔ ሪዳስ ሊቨርኬ ነው ጌታ። እሺ ለማንኛውም ዳግቻ ያልከው ነገር which በጣም የሚገርም ነው። ባይ ዘ ወይ በዚህ መንገድ የገለጥከው አጋለጥ which በጣም it's amazing። በስራ ጸድቃለሁ ስራ ያጸድቀኛል ብሎ ከሚጨነቀው ይልቅ ስራ ያጸድቀኝም ስለጸደቅኩ ነው የምሰራው ብዬ ምለው እኔ የተሻለ እሰራለሁ ብሎ ያልከው ነገር እንደ የተሻለ ይሰራ የሚገባው ማነው? በስራ ያጸድቃለሁ ስራ ያጸድቀኛል በስራዬ በኩል የዘላለም ሕይወት አገኝበታለሁ ብሎ የሚል ሰው ሞር ሊሰራ ሲገባው ማለት ነው። ነገር ግን አይ መልካሙ ስራ እንድሰራ አስቀድሜ ስለተፈጠርኩ ስለዳንኩ ነው፣ ኦኬ አካሉ ላይ ስለተጨመርኩኝ ነው፣ ብልት ስለሆንኩኝ ነው እምሰራው ብሎ ሚል የተሻለ ስራ ይሰራል። ዋው! እሺ ጆዬ እንኳን ደህና መጣ። ዳግሻይ if you are free መቀጠል ቻለ ከጆ ጋር ጆዬ ደህና ነህ? እሺ ድምጽ ስለነበር ነው ሶሪ ልጆቼ ጋር። እሺ ቀጥል ጆ እንኳን ደህና መጣ። ማይክህ ሚዩት ነው መሰለኝ እያወራህ ከሆነ እንኳን ደህና መጣ። ጆ አታወራም? አይ ቲንክ ሰመቸው መሰለኝ። ጆ ይደነግጣል። ትንሽ የመደንገጥ እንትን አለበት፣ የመደንገጥ ባህሪ ያለበት ጆ ይገባኛል። ጆ አለ አይዞ ደፈር በል ትላለህ። ደፈር በል ደፈር በል በስራዬ ዘማሪ ዳጊ እሺ ሚስተር ዳጊሻ ጆ እሺ ይሰማኛል። አይ ቲንክ ጆ እየተሰማው አይደለም መሰለኝ። ዳጊ ጥላውን ሌላ እንግዳ ገብቷል። ሰላም ወንድማችን እንዴት ነህ? ሰላም ነው? ይሰማል አይሰማም? እንዴ ድምጽ ቢካይ ይሰማል። ኦኬ ይሰማል። የኔ ድምጽ አዎ ይሰማል። አዎ ኮፍታራ ይሰማል። እኔ በጣም እግዚአብሔርን ላመሰግነው የምፈልገው አንድ ነገር አለ። ከህፃነቴ ጀምሮ ከህፃነቴ እንኳን ትንሽ ይከብዳል። በእግዚአብሔር ቤት ነው ያደግኩት፣ ግን ዘማሪ ነኝ፣ ኪቦርድ ተጫዋች ነኝ። የዳጊን መዝሙር በጣም ማለት ነው በእውነት ነው እና ኢዮአብን አውቃቸዋለሁ። ኤፍሬም አለሙ ጀስት እኔ የወንጂ ልጅ ነኝ፣ የናዝሬት ልጅ ነኝ ኦልሞስት
እና ዳጊ እንኳን እግዚአብሔር አበረታ ለማለት ፈልጋለሁ በዚህ አጋጣሚ ውድ ወንድሜ። እሺ ወንድሜ ጌታ አብስቶ ይባርክ። በጣም አመሰግናለሁ። እየሰማሁ ነው። የኔ ድምፅ አይሰማውም መሰለኝ። አይ ቲንክ ሆናም ቤካ የኔ ድምፅ ለአንተ ይሰማል? በጣም ነው የሚሰማው። ዳግሻዬ እንትን እነሱ ጋር ኔትወርክ ታፕ መደረግ አለበት ቤቱ መሰለኝ። ትንሽ ታፕ ይፈልጋል መሰለኝ፣ ወይ እሱ ጋር ኔትወርክ ከሆነ አላውቅም። ወንድማችን ከተሰማህ ተሰምቶኛል። በጣም ጌታ አብስቶ ይባርክ። እና ምርጥ ተሸቴነት እና ዳጊ በጣም ነው በጣም መሰለኝ። ወንድማችን ጋር ተመልሰህ መግባት ትችላለህ። ወንድማችን ጌታ አብስቶ ይባርክ። ቅድም ልጆች እየጮሁ በደንብ ሀሳቤን ሰብስቤ ማውራት አልቻልኩም ነበር። በእርግጥ ረጅም ነገር ስላወራሁ ደግሜ ያን ረጅም ሀሳብ መናገር አልፈልግም። መግባት የሚፈልግ ሰው ጋር ገብቶ መወያየት እንችላለን። ጆም ካለ ቤካይ ስላለ እኔ በማልችል ጊዜ እንግዲህ ቤካይ ቅድም በጀመረበት ድንቅ መንፈስ ይቀጥላል። ዋናው መታወቅ ያለበት ነገር አያጸድቅም የሚሉ ስራ አያጸድቅም የሚሉ ወንጌላዊ አማኞች ስራው ላይ ግን አንደኛ ናቸው። ይሄ እንዲታወቅ እንፈልጋለን። መሆንም አለባቸው። መበለጥ አንፈልግም። እኔ ይቅርታ አልለውም ሲል ያኛው አካል እኔ ግን ይቅርታ አለዋለሁ ብለው ይበልጣሉ። በእንዴት በቃ ሰላም ላይ አንደኛ ተሰልፈን የምናገኘው፣ ምህረት ላይ አንደኛ፣ ቸርነት ላይ አንደኛ፣ ከሌላ ወገኑ ሳንጠብቅ ማለት ነው። እንዲህ አይነት ፉክክር ነው የያዝነው እኛ። በቃ መስጠት ላይ አንደኛ ማለት ብዙ ላንሰጥ እኮ እንችላለን። ከኛ በላይ መስጠት የሚችሉ ሙስሊሞች ሀብታሞች ሊኖሩ ይችላሉ። ግን አንደኛ ፈቃደኝነት ላይ መታዘዝ ላይ አንደኛ። ለምን ስትለን ለመጽደቅ ስትል አይ አይደለም፣ ይሄ የክርስቶስ ህይወት ነበር፣ ይሄ የሐዋርያቶች ህይወት ነበረ፣ ይሄ የክርስቲያን ህይወት ነው፣ ይሄ እምነት አለኝ የሚል ሰው ህይወት ስለሆነ፣ አለበዚያ እምነቴ የሞተ እንዳይሆን። እንዴ ላያጸድቅ ትሰራለህ? አዎ ላያጸድቀኝ እሰራለሁ። ድሃ የምታበለው ታዲያ ልጸድቅ አይደለም? አይደለም፣ ላያጸድቀኝ ድሃ እበላለሁ፣ ላያጸድቀኝ እስረኛ ጠይቃለሁ። እንዴ ላያጸድቀኝ እንዴ ሙስሊም ያደርገል እንዴ ብራዘር? እንዴት ክርስቲያኑኛ አላደርገውም? ትቀልዳለህ እንዴ? እምነት የለሽ እኮ ያደርገዋል። እምነት የለሽ ዝም ብሎ በሰብአዊነት ያደርገዋል። በሰብአዊነት ዝም ብሎ እምነት የለሽ ኤቲስት ነኝ የሚል ሰው ያደርጋል እኮ። ቸርነትን ስጥ ሲባል ይሰጣል፣ ያለውን ያካፍላል። ምንም እምነት የሌለው ማለት ፓጋን የሆነ ሰው ምናምን ያለውን እኮ እንዴ ክርስቲያን እኮ መሆንም አይጠበቅብህም እኮ መልካም ስራን ለማድረግ። ምን ከጽድቅ ጋር ታገናኘዋለህ? ለምን ከጽድቅ ጋር አገናኝተህ ታስተምረዋለህ? ባያጸድቅም ሰዎች ድሃን መርዳት አለባቸው። ነውር የሌለበት አምልኮ ይሄ ነው የሚለው ያዕቆብ ላይ ሲናገር። ባልቴቶችን መርዳት፣ ወላጅ አልባ ልጆችን ማገዝ፣ ሰውነትን ከህድፍ መጠበቅ ይህ has nothing to do ከጽድቅ ጋር። ባያጸድቀኝም እኮ አልኩ እኮ ወይም እንደማያጸድቀኝ እያወቅኩኝ ወላጅ አልባ ልጆችን ለመርዳት ፈቃደኛ ነኝ ባለኝ አቅም። ምናልባት ከሰው ሁሉ ትንሹ መረዳው ሊሆን ይችላል፣ ግን አረገዋለሁ። ዳትስ ይሄ ነው ልዩነት። የወንጌል አማኞች ልዩነት ይሄ ነው። ላያጸድቃቸው ግን አንደኛ መሰለፍ ይፈልጋሉ። ከዛ የሚመሰከርላቸው በማን ነው መሰላችሁ? በከሳሾቻቸው ይመሰከርላቸዋል። ከሳሾቻችሁ ምስክር ሆኖ የሚመጡበት ፍርድ ቤት ምን አይነት የሚያስቅ ፍርድ ቤት ነው? ከሳሾቻችሁ ጴንጤ እኮ አይረዳም፣ ጴንጤ አይሰጥም የሚሉ ከሳሾቻችሁ ምስክር ግባ እና መስከር ሲባል አንደኛ መጥተው ይመሰክራሉ። ዌብሳይታቸው ላይ፣ መጽሐፍቶቻቸው ላይ ዘመድ አዝማዶቻቸው ልጆቻቸው ይመሰክራሉ። በየኮምፓሽን የሚረዱ ማለት ነው። አሁን እኮ ግራ የገባው እሱ ነው እኮ። እና ዌብሳይት ልክፈተው ፊት ዋናው ዌብሳይት እንክፈተውና ፊት ለፊት ገጭ የሚለው የጴንጤ ፓስተር ከሆነና ካልሆነ እኔ እስኪ እንመልከት። ፊት ለፊት እኮ ነው ፎቶ ለጠፈ እኮ የጴንጤውን ፓስተር የጴንጤውን የሉተር ብለህ ጭራሽ እኮ እኔ ሉተርና ኦርቶዶክስ አንድ ላይ ተልጠፈው ማየት እኮ እንዴ እና ላሳይ እኮ ራሱ ዌብሳይት ላይ አንደኛ ተራዶ ድርጅት አጋዥ ብለህ ያው ግብረ ሰዶማዎቹ እንዳሉ ከስር ከቀበሉት ያው ገንዘብ ላይ እናንተ አይናችሁን አታሹ። ስለዚህ ባያጸድቅም እንደሚሰራ አንተ ምስክሬ ነህ። ጴንጤ ላለመስጠት ነው ዳኩ አይረዱም ምናምን የምትላቸው ጴንጤዎች ግን አንተ ራስህ ፎቶአቸውን ለጠፈ ፊት ለፊት ለጠፋቸዋል ዌብሳይት ላይ። ጨዋታው ምንድን ነው? እውነታው ምንድን ነው? ባያጸድቅም እናደርገዋለን። የገባ ሰው ካለን ማናገር እንችላለን። እኔ በጣም ኢርቴት ስለሚያደርገኝ ነው እንጂ ቤካዬ አምናት ነሙድ እንዲያውም እኔ ቲክቶክ ለመግባትም ግን
ጽድቅ ላይ እዚህ ላይ ምንድነው በስራ ያለ ጽድቅ ላይ ሲወራ በጣም ሰው ስለሚለፋ ስለሚያሳዝደኝ ትዕቢቱ ስለሚያናድደኝ ነው። ሰርቼ አድርጌው ጸድቃለሁ የሚል ሰው ምን አይነት ትዕቢተኛ ነው? ደካማነቱን የረሳ ስጋ ለባሽነት መሆኑን የረሳ እንዴ ነገ ይሙት አይሙት የማያውቅ ተራ እንዴ በጣም ምስኪኖች እኮ ነን። ግን ያለን ቅድ በጣም የሚያስቀኝ እኮ ድፍረታችን። በስራዬ እንላለን እንዴ አንተ ነገ ስለመኖር የማታውቅ ሰውዬ ሰርቼ እንዴት ጸድቃለሁ ትላለህ? በምን ጉልበትህ? ሀምብል ሁን። ቢረዳኝ ቢያግዘኝ እግዚአብሔር ቢፈቅድ ከኔ ቢተርፍ 2 ቢኖረኝ አንዱን ላካፍል። እንግዳችን እንኳን ደህና መጣ። ቤካዬ ቀጥሉ። ዳግሻይ ወጣ። አይ እዛው ተቀጣ ዳግሻይ። በነገራችን ላይ ብንጸድቅም ባንጸድቅም እየተባለ አስቧል። መሞት ፈልጋለሁ ግን ደግሞ እፈራለሁ፣ ወዴት እንደሚሄድ አላውቅም እያሉ ወዴት እንደሚሄዱ እንኳን የማያውቁ አይነት አስተማሪዎች ያላቸው ናቸው። እና ሊጠይቁ ምን እንኳን ላቋርጥ ቢካ ይቅርታ ይሄዱና ይጠይቋቸው። እኔ ይበሉ ቄሱን እሺ እኔ በኦርቶዶክስ ስለሆንኩኝ በስራ ጽድቅ እንዳለ አምናለሁ። ማን ግን በስራ ጸደቀ ብለው ይጠይቋቸው። ማን በስራ ጸደቀ? ምክንያቱም ስጋ ለባሽ ነው፣ ደካማ ነው። ማን አረመ? ከላይ 10 ከ10 ማምጣቱ ማን አረመ? ገብቷላት ያው አዌ እንግዲህ ያስበው ውሃው ስንት ዓመት እንትን ሲሉ ማን ነው ቆሞ ውሃው ዳር ቁጭ ብሎ ሲዘግብ የነበረው ሰው ሲከታተል መሀል ላይ አለመውጣታቸውን ሲዘግብ የነበረው ማን ነው? ደክሟቸው መሀል ላይ ደገፍ አለማለታቸውን ያየ ማን ነው እንዴ? አሁን እኮ መገረም ያለብን ታሪኩን በዘገበውም ሰውዬ እኮ መገረም ያለብን። ዳር ያለውም ሰውዬ በጣም አስገራሚ ሰው ነው። እሳቸው ውሃ ውስጥ መኖራቸው ብቻ ሳይሆን እሱ ውሃ ዳር ያው ሁሉ ዓመት መኖሩ ሳይበላ ሳይጠጣ ሳይሰራ ታክስ ሳይከፍል ምናምን እንዲህ አይነት ተረት ሲነገር እንዴ how is that possible ይበል። ሂድና ቄሶችን እንዴት ይሄ ፖሲብል ሊሆን ይችላል? ሰዎች ኢምፐርፌክት ነን፣ ደካሞች ነን። ሰርተን መጽደቅ ሪኳየርመንት ከሆነ ማንም በምድር ላይ አይጸድቅም ማለት ነው። ማንም ወንድ የሆነ ፓስተር አይጸድቃት፣ ወንድ የሆነ ፓስተር አይጸድቃት። በቃ የሰው ልጅ በጠቅላላ አይጸድቅም ማለት ነው። ስለዚህ እግዚአብሔር ለጽድቅ ያወጣው ሪኳየርመንት ሰዎች እንዳይጸድቁ ነው ማለት ነው። ሰዎች እንዳይድኑ ነው ማለት ነው። አይደለም አጀንዳውንማ ነገረን። ዓለም እንዲድን ዓለምን ለመቤዠት አይደል እንዴ ልጁን የላከው? በዚህ ምክንያት ነው፣ ሌላ እኮ አይደለም። ሰው እንዲድን እንጂ እንዳይድን የሚፈልግ እግዚአብሔር አናውቅም። በነገራችሁ ሪኳየርመንት መሰረት ግን የእናንተ እግዚአብሔር ሰው እንዳይድን የሚፈልግ እግዚአብሔር ነው። አየህ፣ በስራ ይጸደቃል የሚል እግዚአብሔር ካለ ያ እግዚአብሔር ሰዎች እንዲጸድቁ የፈለገ እግዚአብሔር አይደለም። ለምን? እኔም እግዚአብሔር እናውቀዋለን፣ አቅም እንደሌለኝ፣ ደካማ እንደሆንኩ፣ መቼ እንደምሞት እንደማላቅ፣ መቼ እንደሚመጣ እንዳልነገረኝ፣ ነገር እንደማይሞላልኝ፣ ዛሬ እንትን እስረኛ በጠይቅ ነገ እንትን እንደማይሆንልኝ ይሄን እያወቀ ግን እንደዚህ አይነት እግዚአብሔር ደግሞ የለም። እኛ የምናውቀው እግዚአብሔር እንድንድን ስለፈለገ ስራውን በጠቅላላ በልጁ አሰራ። በቃ ተመለከተ እኮ ምድርን ተመለከተ። አንድ እንኳን ጻድቅ የለም። አንድ ሰርቶ መጽደቅ የሚችል አድርጎ መጽደቅ የሚችል ሆኖ መጽደቅ የሚችል ሰውቶ መጽደቅ የሚችል መስዋዕት አቅርቦ መጽደቅ የሚችል ስለሌለ መስዋዕቱንም ልጁ አድርጎ ላከው፣ የሚሰዋውንም ልጁ አድርጎ ላከው። ዳትስ ምን ታደርገዋለህ? አንተ አትችልማ። ዛሬ ላይ ደርሰህ አንተ መቻል አትችልም። ዛሬ ላይ ስጋ የለበስከው ሰውዬ ተገልብጠ ብረት ለበስኩ አትለኝም። በቃ አትችልም። ስለዚህ አንተ የምትለኝ እግዚአብሔር በስራ ይጸደቃል የሚል ከሆነ እሱ እግዚአብሔር ሰው እንዲጸድቅ አይፈልግም። እያወቀ ደካማ አድርጎ ፈጥሮ መጨረሻ ላይ ደግሞ እንደገና አሳይመንቱን ፐርፌክት ካደረገው ነው። የለም እንደዚህ አይነት እግዚአብሔር የለም። ማንም እንዳይመካ ከስራ አይደለም። ኒሻኒን በለው ሳሊቬሽን አደይንድም ያለው ሳሊቬሽን በስራ የምንመካበት አይደለም። እኔ ጨርሻለሁ። ቴንክ ዩ የእግዚአብሔር አምላክ አብሶ ይባርክ። እሺ ቪዲዮን እንደገና ማሰማት ይቻላል። ኦርቶዶክሳውያን ካላችሁ ግቡ። እንዳልናችሁ በቃ they are not sure ማለት ስለመዳናቸው እርግጠኞች አይደሉም። ወደ እግዚአብሔር መንግስት እንደሚገቡ እርግጠኞች አይደሉም። ማለት የመጨረሻውን ውጤት አያውቁትም ነው ባጭር አማርኛ አያውቁትም። ለዚህ ነው መምህሮቻቸውም ጭምር አንድ እግር ገነት ገብቶ መንግስተ ሰማያት ረግጦ አንደኛው እግር እንትን ካለ ስቲል እግዚአብሔር ያውቃል በል ነው የተባሉት። ስለዚህ they are not sure
በድንግዝግዝ እንደሚሄድ ነው። በነገራችን ላይ እነሱ ጋር ያለው የመዳኑ ጉዳይ ራሱ አንዳንድ ጊዜ ኤርሚሻዬ የሚለው ነገር አለ ይታወቅ አይነት ነገር እንዴት እንደሚሄዱ ካላወቁ ካልገባቸው ሞት ካስፈራቸው ኦኬ ሞት ካስፈራቸው እንዴት ነው ሌሎች ኦርቶዶክሳውያን ቢሞቱ እንኳን ወደ እግዚአብሔር መንግስት እንደሚገቡ እርግጠኛ መሆን የሚችሉት? አይችሉም። ስለ ኦርቶዶክሳውያን አልዳናችሁም፣ እናንተ ወንጌል ያስፈልጋችኋል፣ የሞት ፍርሃት በሞት ፍርሃት ቀንበር ውስጥ አላችሁ፣ እስኪ በጨለማ ውስጥ አላችሁ። ደግሞ የመዳን መንገድ አንድ ነው፣ እርሱም በክርስቶስ ኢየሱስ በመምጣት ነው ወደ እግዚአብሔር አብ የሚደረሰው እያልን የምንነግራችሁ ደጋግመን እናንተ ጋር ያለው ነገር ስላላዳናችሁ እንደዳናችሁም እርግጠኞች እንድትሆኑ ስላልነገራችሁ ነው። አባታችሁ ምን አለ? እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ ስላለሁ የእውነቴን እኮ ነው እንደ ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ዋስትና ጽድቅና ሎተሪ አባታችን የለዩ አልመሰለኝም። አባታቸው ብለን ነገሩ ለኔ አባት አሉ። ያው ትልቅ ሰው ስለሆነ አከብራቸዋለሁ። እንትን ነው ሎተሪ ነው፣ ቻንስ ገብቷል። አው እንትን ነው አይታወቅም። በገባ ሊደርሰኝም ላይደርሰኝም ይችላል እያልክ እንዴት ነው ወደ ቤተ እምነት ሰው የሚመጣው? እኔም አላውቅም መድኃኒቱ ያድን አያድን፣ ግን እንውሰደው መድኃኒቱን ብሎ ነገር አለ እንዴ? ተሞክሮ ተፈትሾ በላብራቶሪ አልፎ ሰዎች ተፈውሰውበት ማረጋገጫ ተገኝቶ ነው ለምዕመኑ ይሄው እናንተም ተጠቀሙ ከሌ እንደዳኑበት የምትለው። አይ ከሌንም መዳንም የኔንም እንዲያውም የሚያናድደኝ ስለ ከሌ መዳን ሲከራከር፣ አሁን ከሌ ጻድቁ ከሌ የሚባለው ጸድቋል ስትል ወገቡን ይዞ ይከራከራል። አያውቀውም። በዛ ዘመን አልነበረም። ቅድም እንዳልኩህ የሰውየው ታሪክ ሲጻፍ በቦታው አልነበረም። ታሪኩ እውነት ይሁን ውሸት አያውቅም። ለሰው ይከራከርና እሺ አንተስ? እሱን አላውቅም፣ ሎተሪ ነው ቆርጫለሁ፣ ዊልሲ አት ኤንድ ኦፍ ዘ ዴይ ሲታረም ነው የማውቀው። እንግዲህ በኋላ ላይ ያው ይታረማል። ከዛ በኋላ አንተ እንትን አላረክም በቀኝ በኩሉን አንተ በግራ በኩሉን። ታርሞ ማን ነው በቀኝ መሆን የሚችል? እስኪ አንድ ሰው ጥሩልኝ። ታርሞ የከሌ እንኳን ሲታረም በእርግጠኝነት የሚባል የለም። መታረም ከተጀመረ ነው የምልህ። በስራ ከሆነ ማን ወንድ በቀኝ መቆም ይችላል? ማን በምድር ላይ ማን ስጋ የለበሰ ማን? እስኪ ስም ጥሩ። እስኪ ኦርቶዶክሶች ግቡና እከሌ ብላችሁ ስጋ ለብሶ የእሱ ሲታረም በቀኝ ኖ፣ ማንም ታርሞለት በቀኝ በኩል መቆም ይችል የለም። በሁሉ እኮ ነው በደለኛ ሆኖ የሚለው። በአንዱ በደለኛ ቢሆን ይላል ያዕቆብ ላይ፣ በአንዱ በደለኛ ቢሆን በሁሉ በደለኛ ይሆናል ይላል። አስበዋል ሚካኤል ይሄ ስታስብ ጽድቅን ሩቅ አረገበ። በቃ እኮ በስራ ያለን ጽድቅ ሩቅ አረገበ። ኢምፖሲብል፣ በስራ ኢምፖሲብል ወገኖች። ኦርቶዶክሳኖች ድከሙ ከፈለጋችሁ፣ ምርጫችሁ ከሆነ እኔ ወንጌሌ ማድከም አይደለም። ምርጫ ከሆነ ግን ምን ላደርግ አልችልም። ኢትስ ኢምፖሲብል። ሎተሪ አይደለም ቆርጠህ ዊልሲ እንግዲህ አት ኤንድ ኦፍ ዘ ዴይ የሚባል ነገር አሁኑኑ እምነትን ስትመሰክርም ስትኖረው እርግጠኛ ሆነ ነው መኖር ያለብህ። ማንም ሙስሊም እኔ እንጃ እኔ አላውቅም፣ እኔ ያድን አላውቅም። ኦርቶዶክስ ግን ኦርቶዶክስ ሁሉ ስትለው ይስቃል እኮ እኔ መዳን ነው የምፈልገው። ትልቁ ጥያቄ በምድር ላይ ምግብ እንጀራ እንትን አይደለም መዳን ነው። ስለዚህ ኦርቶዶክስ መሆን ፈለግኩ ሲል ኦርቶዶክሱ እሱን አላውቅም፣ እሱ የተረጋገጠ አይደለም፣ እሱ በኋላ የሚወሰን ነው እያልከው መዳኑን የማያረጋግጥ ቤተ እምነት ውስጥ ማን ይመጣል? ማን ነብድ እንዴ? ሰው ለምንድን ነው ወደ ወንጌል አማኞች እየፈለሰ ያለው? ምክንያቱም ወንጌሉ የሚለውን የተረጋገጠ መዳን ስለምንነግረው፣ ማስረጃ ከቃሉ ስለምንሰጠው። የፈሰሰው የክርስቶስ ደም ለከንቱነት እንዳልሆነ፣ ኃጢአትን ማጠብ እንደሚችል፣ ከድቅድቅ ጨለማ መጥራት እንደሚችል፣ ወደሚደነቅ ብርሃን ማምጣት እንደሚችል፣ ካህናት ማድረግ፣ ቅዱሳን ማድረግ፣ የመንግስቱ ወራሽ የርስቱ ወገን ማድረግ እንደሚችል የተረጋገጠ ነገር የተጻፈ ስለምናሳየው ሰው ወንጌል አማኝ መሆን ይወዳል፣ ይፈልጋል፣ ይመርጣል። አንተ ግን እንደዚህ ልትነግረው አትችልም። ኑ ወደ ብርሃኑ ትላለህ እኮ። ወደ ብርሃኑ መጥቶ ግን መዳን አልተረጋገጠም ካልከው ብርሃኑ ለምንድን ነው ያስፈልገው? አልገባኝም።
ብርሃኑ ለመዳን እንዲያስፈልገው ኑ ወደ ብርሃኑ ተመላለሱ ትላላችሁ። እሺ መጣ። ከዛ ግን ቆይ መዳን በኋላ ነው ካልከኝ ታዲያ ወደ ብርሃን አለም የመጣሁት ብርሃኑ ማያድነኝ ከሆነ ብርሃኑ መዳኔን የማያረጋግጥልኝ ከሆነ መንግስቱን መውረሴን የማያረጋግጥ ከሆነ ወደ ብርሃን አለም የመጣሁት እንደዛ ነበር። ሐዋርያቶች እንግዲህ ወልሲ በኋላ ይለይለታል ምናምን እያሉ ነው የሰበኩት። አይደለም የተሰቀለውን ክርስቶስ ይሰብኩ መዳንን አረጋግጠው ነው የሰበኩት። የት ቦታ ነው ጥያቄ ምልክት እያስቀመጡ የሄዱት? እንግዲህ ስትቆዩም ችግር ነው ብትሄዱም በኋላ የሚታረም ነው እያሉ አይደለም። ኧረ በጣም this is so sad። እኔ በጣም ውስጥ የሚያስቆጣኝ ሰዎችን ላልተገባ ዳረጎት መከራ የሚዳርግ ትምህርት ስላለ በጣም እግዚአብሔር ያፍርሰው። ኦኬ ጥያቄ ያላቸው ሰዎች ካሉ ወይም መመለስ የሚችሉ ሰዎች ካሉ እንግዲህ ቀጥሉ። ቢካይ ያ ዳግሻዬ ኦርቶዶክሳውያን ካላችሁ ፕሊስ ግቡ። በተለይ ደግሞ በደንብ አስተውለው ከሆነ አንድ ሰው ክርስቲያን ሆኖ ሞት ካስፈራው ማለት ክርስትናው በራሱ ጥያቄ ምልክት ውስጥ ይገባል ማለት ነው። ሞት ካስፈራው በቃ ሞት ካስፈራው በሞት ፍርሃት ቀንበር ውስጥ ካለ የመጀመሪያ ነው። ሁለተኛ ነገር ደግሞ ማለት አድራሻውን ካላወቀ መዳረሻውን ካላወቀ በመዳረሻው እርግጠኛ ካልሆነ አንድ ሰው እንዴት ነው ክርስቲያን ነኝ ብሎ ራሱን እንደ ክርስቲያን መቁጠር የሚችለው? ክርስቲያን ነኝ ብሎ እንዴት ነው ራሱን አይዴንቲፋይ ማድረግ የሚችለው? በነገራችን ላይ እንዴ እኔ እኮ ማለት እኔ ሁሌ እንደምለው ነው ወንጌል አማኝ በመሆኔ በጣም ፕራውድ ከማድረግበት ነገር አንዱ መዳረሻዬን አውቀዋለሁ። ሁለት ደግሞ አረ በእናትህ እኔ እያወራሁ አባኮ በእናትህ እሺ ምን እሺ ታወራለህ ስታለው አንድ ጊዜ አሳቤ ልጨርስ ፕሊስ አባ ተባረክ። እሺ እኔ ወንድም እኔ ወንጌል አማኝ መሆኔን ፕራውድ ማድረግበት አንደኛው ነገር መዳረሻዬን አውቀዋለሁ። ስለዳንኩበት መዳን በጣም እርግጠኛ ነኝ ብዬ ስላችሁ አሁን መኪና ውስጥ ከተቀመጥኩበት ይልቅ በላይ በሰማይ በክርስቶስ መሆኔን ማለት በላይ በሰማይ ከእርሱ ጋር መሆኔን መቀመጤን እርግጠኛ ነኝ። አሁን ከተቀመጥኩት እርግጠኝነት ይልቅ ማለት ነው በሞት ብዬ አልልም። እኔ ብሄድ ብዬ ነው የምለው። እኔ ስለ መሄድ ነው የማወራው እንጂ ስለ መሞት አላወራም። እኔ የተሻለ ነገር እዚህ እንዳለ የተሻለ ነገር እዛ እንደሚጠብቅ እንደማርፍ አውቃለሁ። እኔ ፍርሃት ምናምን ነገር ሞት ሲያስፈራኝ እንደው ሲያሸብረኝ አይኖርም ማለት ነው። ለምሳሌ ሐዋርያ ጳውሎስ ቅድም ላነበው የፈለኩት ክፍል አለ ፊልጵስዩስ ምዕራፍ 1 ላይ ፊልጵስዩስ ምዕራፍ 1 እንደዚህ ይላል። ለምሳሌ እሺ ለኔ ህይወት ክርስቶስ ነው ሞትም ጥቅም ነውና፣ ለኔ ህይወት ክርስቶስ ነው ሞት አረ ምናምን ጥቅም ነው። በቃ ጥቅም ነው ማለት መሄጃ መሻገሪያ ነው። በቀጥታ እሱን ማገኝበት ከእሱ ጋር መሆንበት ማለፊያ መሻገር ድልድዬ ነው። ስለዚህ አተርፍበታለሁ ነው ባጭር አማርኛ። በሞት እንደሚያተርፍ እርግጠኛ ነው። ለምን ሲባል ህይወት ክርስቶስ እንደሆነ የገባው ሐዋርያ ጳውሎስ ብሄድ ከእሱ ጋር እንደሚሆን እርግጠኛ ነው። እኛ ክርስቲያኖች ነን። ዛስ ዋይ ሞት ማስፈራን ባይ ዘ ዌይ እሱ ብቻ አይደለም። ለምሳሌ አንድ ሰው ከእኛ ሲለይ እኛ ጋር ለምሳሌ ወደ ጌታ ሄዱ ሁለት ወንድሞች አሉ ሄዱ በቅርብ ሄዱት እነሱ ሲሄዱ ሀዘን ምናምናም የለም፣ የመረረ ሀዘን የለም። ለምን ሲባል የሄዱት ወዴት እንደሆነ ይታወቃል፣ መዳረሻቸው ይታወቃል። እንደምናገኛቸው እርግጠኞች ነን። እኛ እንደምናገኛቸው አንድ ላይ እንደምንሆን እርግጠኛ ነን እኛ። that's why ወንጌል አማኝ መሆኔን በጣም ወደው። ኦኬ ሐዋርያ ጳውሎስ ያሳስበዋል። ነገር ግን በስጋው ነው ለኔ የሥራ ፍሬ ቢሆን አለ። እሺ ምን እንደምመርጥ አላውቅም፣ በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ደስ ይችል ልሄድ ከክርስቶስ ጋር አንድ ሰው ከሄደ ማለት ላይክ ዳጊ ለምሳሌ የሚናፍቀው ነገር አለ፣ የሚፈልገው ነገር አለ። ዳጊ ብቻ ሁላችንም አንድ ላይ ክርስቲያን ሆነ ወንጌል አማኝ በጠቅላላ አንድ የሚፈልገው ነገር አለ። እዚህ ቢሆኑ ለወንጌል መዘርጋት ሌሎች እንዲድኑ ምናምን ነገር በዚህ በወንጌል ስራ ውስጥ ቢሆን እንደሚያተርፍ ያውቃል። ማለት ምንድነው ሌሎች ጥቅም ማለት ነው። ነገር ግን ከዚያ ይልቅ የተሻለው ወደ ክርስቶስ መሄድ እንደሆነ ያውቃል። ወዴት እንደሚሄድ ስለሚያውቅ ማለት ነው። አሁን ወዴት ይሄዳል ወዴት እንደሚሄድ ይጨነቃለሁ አይገባኝም እንዴት ምናምን ብሎ ማለት በዚህ ልክ ፍረስትሬሽን ውስጥ መግባት አያስፈልግም ማለት ነው። ክርስቲያን ቢሆን እኛ በጣም በዚህ ላይክ ባንጨነቀው ማንፈራው ፍርሃት ምናምን ነገር ማያውከን ዋናው ሚስጥር ወዴት እንደምንሄድ እናውቃለን። ሞት ጥቅማችን ነው። ከናፈቅነው ከጌታችን ከኢየሱስ ጋር የምንገናኝበት ነው። ኦኬ በላይ ከእርሱ ጋር የምንሆንበት ነው። ኦኬ
ሰው ሐዋርያ ጳውሎስ ምን አለ? ልሄድ ከክርስቶስም ጋር ከክርስቶስም ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና which is the best የሚሆነው ከእሱ ጋር ወደ እሱ ብሄድና ከእሱ ጋር ብሆን ነው። በምድር መሆኔን አይደለም የምመርጠው። ሞት እኛ ጋር አስፈራን። ሞት መሻገሪያ ድልድያችን ነው። ይሄኛ ሰው አባታችሁ በዚህ ልክ በፍርሃት ውስጥ ያለው እንዳልዳነ እርግጠኛ ስለሆነ ነው። ባይዞ የነፍስ ጩኸት ነው። ዳግሻይ አስተውለው ከሆነ ሰውየው የስጋር የነፍስ ጩኸት ነው። የነፍሱን ጩኸት ነው ያስተጋባው። ነፍሷ ትጨዋለች። የሱ ነፍስ ይጨዋል። የአባታቸውን ነፍስ ትጨዋለች። ምን ሆናለው ምናምን ብላ ትጨነቃለች። መዳረሻዋን አላወቀችም። የት እንደምትሆን እርግጠኛ አይደለች። ኢየሱስ ያድናል። ጌታ ይባረክ። እርግጠኛ ወደ ሆነም ርዕሱን ብቻ ቀይረን ቤካይ ከላይ ርዕሱን ብቻ ቀይረን ኦርቶዶክስ በሆነ ድናለሁ ብለህ ጥያቄ ምልክት አድርግልኝ እና ወንድማዎቻችን ይቀጥል። ቴንክ ዩ። እቺን ይመልሱን። አትድንም ነው መልሱን እናውቀዋለን። ኦርቶዶክስ ብትሆንም አትድንም። ግን እስኪ ይንገሩ። ኦርቶዶክስ ብሆን ድናለሁ። ይቀጥሉ። እሺ ቀጥል። አባ ወንድማችን ቀጥል። ወንድማችን ኮስታራ ፕሮቴስታንት ነኝ። ወይ አባቴ እኔ ፕሮቴስታንት ነኝ። እሺ በጣም አመሰግናለሁ ስለሰጣችሁን እድል። እኔ ስለ ጌታ ኢየሱስ ክርስቶስ ፍቅር ስነሳ እኛ ቤት ደርግ እኔ የወንጂ ልጅ ነኝ። በዚህ ጣሪያችን ላይ ስንት ብስ እንዳለ ማለት ነው። ብስ ማለት የተበሳሙ ስንት አጋንንት ወጥቷል። ስንት እንትን አውቃለሁ። አይ ኖ ግን እንትን እንዳትሉኝ እሺ ወንድሞቼ፣ እወዳቸዋለሁ፣ አከብራቸዋለሁ። ደግሞ የነ ተስፋዬ ጋቢሶን የነ ዳጊን በጣም መወደው ምርጥ መዝሙሮቼ እነሱ ናቸው። እግዚአብሔር ይባርካችሁ። አሜን አሜን። ተባረክ። እሺ አባ ዛሬ ልደክም እችላለሁ። እንድጸልዩልኝ ደግሞ ፈልጋለሁ። ጸልዩኝ ያላችሁ አልጸልዩልኝም። በደስታ ነው የምንጸልይልህ የኔ ወንድም፣ በደስታ ነው የምንጸልይልህ። እንትን ቁጥርን አስቀምጥልኝ። ዳግሻ የሚያወራሃል፣ እኔም አወራሃለሁ፣ ሌሎችም ወንድሞች። እኔ ማነው የዳጊ መዝሙር ያወጣው? ይኸውልህ ቆይ አንዴ ካሜራ ልክፈትና ፍሊፕ ላርጋት። ቆይ ይኸውልህ ዳጊ ይኸውልህ ይኸኛውን እነማን ናቸው እነዚህ ሁለቱ? ቆይ እኔን ተወኝ። እነዚህ ሁለቱ እነማን ናቸው? እኔ ከነሱ ጋር ያገለግልኩ ሰው ነኝ። ኤፍሬም እና ኢዮአብ ገብረ ማርያም ይባላል። ሐዋሳ እኔ ነኝ የጠራኋቸው። የመጀመሪያ ኤፍሬም ይመሰክራል። ግን አንዳንድ ጊዜ ሰው ሲደክም ጸልይለት ለደከመው መንገዱ ለተጣመመው ይባላል። እሺ ወንድማችን በውስጥ ላውራህ ከቻልክ ላገኘ በውስጥ የኔ ምርጥ ጓደኞች ናቸው። በውስጥ በኩል ልታወራኝ ትችላለህ ወዳጄ? ቁጥርን ከጻፍክልኝ በዋትስአፕ። እኔ ደግሞ ይኸውልህ እንደዚህ ነኝ። አይ ቲንክ አይሰማውም። እኔ ኪቦርድ ተጫዋች ነኝ መሰረተ ክርስቶስ ላይ ምናምን። ግን ዛሬ ደክም ያለው አይ ቲንክ ቤካይ አይሰማውም መሰለኝ። ተንበርክኬ አባ ወልደ እንደዚህ እናድርግ፣ ወንድምነት እንደዚህ እናድርግ። እኔ አሁን ፎሎ ባክ መልሻለሁ።
ይኸው እኔ ፎሎ ባክ መልሻለሁ። አይ ቲንክ ፎሎ ራስ አድርጋለሁ። በችግር የለውም። ምን ታደርጋለህ? ቴክስት አድርግልኝ ስልክህን። ዳግሻ የሚፈልጋል ሊያወራ ማለት ነው። ዳግሻ ሊያወራ በቃ ዳግሻ ሊያወራ ይፈልጋል። ሰው እና በደንብ ነው የምናወራው። እንጸልይልሃለን ደግሞ እናወራሃለን በደንብ ወንድምነት። ተባረክ አባ። ስላገኘህ ደስ ብሎናል። እግዚአብሔር አምላክ ይመስገን። ሰው ነገ ወይ ደግሞ በኋላ ላይ ምናምን ነገር እኛ ደውለንልህ እናገኛለን። እኔ አንተን ድሮን የመለስኩት እሺ፣ ችግር የለውም። እሺ ተባረክ አባ። እሺ ተባረክ። እሺ ኦርቶዶክሳውያን ካላችሁ ገባ በሉ። ኦርቶዶክስ በሆነ ድናለሁ። አዎ ትድናለህ። በጣም በሱ መዝሙር ነው ያደረኩት። እግዚአብሔር ምስክሬ ነው። እሺ ተባረክ አባ። እሺ ጌታ ክብሩን ይሰጥ። እኔ ወንድም እሺ በስልክ እናውራ አባ። በስልክ በዚህ እኔ ወንድምዬ ቤኪ ብራዘር ወይ አባ ወንድሜ ወይ ወንድምነት ቤኪ ወይ አባ ወንድምነት ቤኪ እኔ በጣም ደስ ብሎኛል። ስለተቀበላችሁኝ በጣም አመሰግናለሁ። በእውነት ደግሞ ማለት ነው አንዳንድ ነገሮች ወደ ውጭ ያወጡ አይ ነው ብዙ ጊዜ አያለው እኔ የሚጠና ጥቅስ ምናምን ነገር እንትን ብዬ ነው ያደግኩትና ጀስት እግዚአብሔር ይባርካችሁ። እውነት ነው። ሮሜ 3:23 ምን ይላል መሰለ? ያው ስለምታውቁት አልነግራችሁም። ማቴዎስ 11:28 ምን ይላል መሰለ? ስለምታውቁት አልነግራችሁም። ሸክማችሁ የከበደ ሰው ላይ አትፍረዱ። ማንም ላይ ፈርጄ አላቅም። በዚህ ግን ያደግኩት እና ያደግኩበት እንትን በጣም ተሰራራይ ነው። ዳጊሻዬ ማይ ብራዘር ሞድህ ማከብርህ ውድ ወንድሜ ማለት ነው። እግዚአብሔርን በጣም ስላገኘው ደስ ብሎኛል። እኔ ሂሩት በቀለን አግኝቻታለሁ። ዮሴፍ በቀለን አግኝቼዋለሁ። ታደሰ ሸቴን አግኝቼዋለሁ። ወንጂ መሰረተ ክርስቶስ ላይ ማለት ነው። ክርስቶስ ምስክሬ ነው የምልህ። ግን የ7ኛ እና የ8ኛ ክፍል እንትኖኜ ጊታር ተጫዋቾቻለሁ ምናምን ነገር ማለት ነው። እግዚአብሔር ምስክሬ ነው የምልህ። ግን ዳጊን ደግሞ እግዚአብሔር አምላክ ምስክሬ ነው። በጣም መዝሙርህ ለኔ ሁሌ ከጌታ ለመራቅ የማይሆን ነው። ሸርተት ለማለት እንኳን የማይሆን ነውና የትራፊክ መብራት አለ ምልክቱ ማለት የሚያስጠነቅቅ ምናምን ማለት ነው። ለሱ እንኳን የማይሆን ነው መዝሙርህ። እግዚአብሔር አምላክ አብዝቶ ይባርክ ወንድምየው። በጣም ስላገኘው አንተን ለማግኘት ነው የገባሁት። ጌታ ምስክሬ ነው። እግዚአብሔር አምላክ ይባርክ ዳግሻዬ። በጣም ነው ማከብርህ እጅግ በጣም ማለት ነው። ያ ሚስት እንተኮ አባኮ እንደዚህ እናድርግ። በቃ ስልክህን ዳግሻዬ ተውለት፣ ለኔም ተውልኝና በቃ በውስጥ በደንብ የወዳችን እናወራለን። በቃ እናወጋለን በደንብ ሰፊ ሰዓት ወስደን ምናምን ነገር በደንብ በቃ እናወጋለን። ስለነበረ አገልግሎት ስላለህ ህይወት ምናምን በጠቅላላ እናወጋለን። መሆን ያለበትን ነገር ደግሞ አብረን እንማከራለን። አሻለም በቃ እንደዛ እናደርጋለን። አሁን እንትን ኦርቶዶክሶች ላይ በቃ እንደዛ እናድርግ። ተባረክ አባ፣ እግዚአብሔር ያክብር። በጣም ነው የምናመሰግነው። እሺ
ኦርቶዶክሳውያን በቃ ካላችሁ ወንድማችን የሚሰማው አልመሰለኝ። ቢሰማኝ ኖሮ ባወራው ደስ ይለኝ ነበር። እዚህም አወራዋለሁ፣ ታችም አወራው ነበር። እኔ እሰማለሁ ዳጊ። እሺ የሚሰማ ከሆነ ትንሽ ልበልህ። በመጀመሪያ ስላገኘው እኔም በጣም ደስ ብሎኛል። ጌታ አብዝቶ ይባርክህ። በርታ፣ እንጸልይልሃለን፣ እናገኘሃለን። በጌታ ቤት እያገለገልክ ስላለህም ስለነበርክም በጣም ደስ ብሎናል። ጌታን ስለምታወቅ ደስ ብሎናል። እንግዲህ ጌታ ማለት ደግሞ ያው እንደ ዳጊ የሆነ አጋጣሚ ላይ የምታገኘው አይደለም። የሆነ አጋጣሚ ተፈልጎ የሚገኝ ጌታ አይደለም። ሁል ጊዜ ቅርብ የሆነ አምላክ ነው። ከወንድም ይልቅ የሚጠጋጋ እውነተኛ ወዳጅ ነው። ይህንን አንተ ጠፍቶ አይደለም የምነግርህ፣ ግን መበርታት አለብህ ከጌታ ጋር የበለጠ በደንብ እንደዚህ ቃሉን በማንበብ እሱን በመፈለግ ከእሱ ጋር ህብረት በማድረግ እንድትበረታ እፈልጋለሁ። በውስጥ የምጠይቅህ ነገሮች ይኖራሉ፣ አንተ የምጠይቀኝ ነገሮች ይኖራሉ። የቀረውን በውስጥ እናወራለን። ግን አንድ ነገር እንፈልገው፣ እውነተኛ ወዳጅ እንደ ኢየሱስ ማንም የለም። እኔም ብትጠይቀኝ፣ ሌሎች ወንድሞቶችን ብትጠይቅ እንደሱ አይነት ወዳጅ አታገኝም ነው የምልህ። አታገኝም። ሌሎች በአጋጣሚ ነው የሚገኙት፣ ሌሎች በሆነ ፍለጋ ነው የሚገኙት፣ ሌሎች በሆነ ኢቨንት ነው የሚገኙት። እሱ ግን ሁል ጊዜም 24 ሰዓት ሊረዳህ፣ ሊያግዝህ፣ ሊረዳህ የሚገኝልህ እውነተኛ ወዳጅ ኢየሱስ መሆኑን ወቅ። በቃ ከሱ ውጭ ሌላ ወዳጅ የለም። ምንም ነገር ተስፋ እንዳታረግ፣ ወደ ማንም አይንን እንዳታነሳ። እውነተኛ ረዳት ኢየሱስ ብቻ ነው። ሁሌ የሚገኝልህ ኢየሱስ ብቻ ነው። ስለዚህ continue pouring your heart to him። በቃ ውስጥህን ልብህን ለሱ ማፍሰስህን ቀጥል። ንገረው፣ አዋየው፣ ይረዳሃል። በፍጹም ወደኋላ መመለስ፣ በፍጹም እጁን መልቀቅ እንዳታስብ። እሱ አይተውህም፣ እሱ አይጥልህም። አንተ ግን የረሳህ መስሎህ ሌሎች አማራጮች እንዳታስብ፣ እንዳትዝል። በሱ በርታ። እወድሃለሁ። እኔም ስላገኘው ደስ ብሎኛል። ቴንኪው ወንድሜ። ቴንኪዩ ዳግሻዬ። ጸጋ ይብዛልህ አባኮ። በቃ በውስጥ እናወራለን። ስልክህን ፕሊስ ተውልን። ጸጋ ይብዛልህ ወንድማችን። እሺ ኦርቶዶክሳውያን ካላችሁ ግቡ። ኦርቶዶክስ ብንሆን ወይም ደግሞ ኦርቶዶክስ ብሆን እድናለሁ የሚል ነው እንግዲህ ቶፒካችን። እናንተ ምን ትላላችሁ ኦርቶዶክሳውያን? ኦርቶዶክስ ብሆን እኔ እድናለሁ፣ እርግጠኛ ነኝ ስለ መዳኔ። እዛ ብሆን እኑ በብርሃኑ ተመላለሱ ምናምን ትሉናላችሁ። ምን ትላላችሁ? አስራት ወንድማችን እንኳን ደህና መጣ። ሰላም በልና አንተ ሰላም እያልክ ነው። ኦርቶዶክሳውያን መግባት ከቻሉ እንግዲህ ይገባሉ። አስራት ማይኩ ሚት ነው መሰለኝ አለ። እኔ ጋር ከፍቼዋለሁ ማይኩን። እሺ እኔ ጋር ሚት ሆኖ ነበር ቢታይ። ተባረክ። እንኳን መጣህ ወንድማችን፣ ተወዳጅ ወንድማችን፣ እንኳን ደህና መጣህ። እኔም በጣም አመሰግናለሁኝ። ደህና ናችሁ ወይ? ከረጅም ጊዜ በኋላ ነው የተገናኘ ነው። በጣም ናፍቃችሁኝ ነበረ። ስላገኘኋችሁ በጣም ደስ ብሎኛል። የተወደዳችሁ የእግዚአብሔር አገልጋዮች፣ ታጋዮች፣ ክብር ለጌታ ይሁን እና ስላገኘኋችሁ በጣም ደስ ብሎኛል። ቤካዬ፣ ዳግዬ በጣም ነው ማከብራችሁ፣ መወዳችሁ። ሰላም ናችሁ ወይ? እንዴት ናችሁ? ይሰማል አይደለ ቤካ? እግዚአብሔር ይመስገናለን። አዎ ይሰማል። ይሰማል ስለሆነ ዝም ያለ። እሺ ዳግዬ ሰላም ነው? አስራትዬ ሰላም ብያለሁ። እንዴት ነህልኝ? ሁሉ ሰላም ነው ወይ? good to see you። ደህና ነህ ወይ? ሰላም ነው? በረታ ወይ? እንዴት ነህ? ጌታ ይመስገን አሁን ደህና ነኝ። ጌታ በርትቶናል። ጌታ አጽናንቶናል። thank you for asking። አመሰግናለሁ። እግዚአብሔር ይመስገን። ጌታ ስላበረታችሁ ስላጽናናችሁ በጣም ደስ ብሎኛል። ያው እንግዲህ የማይጠፋ ተስፋ ስላለን ወዴት እንደምንሄድ ስለምናውቅ በዚህ ደስ ይለናል ማለት ነው። እኛ መዳረሻ ያለን ሰዎች ስለሆንን የምንጠፋ ስላልሆንን በዚህ ደስ ይለናል። እግዚአብሔር የተመሰገነ ይሁን። በዛ ደስ ይለናል። እግዚአብሔር ይመስገን። ያጽናናን ጌታ
ስሙ ለዘላለም የተባረከ ይሁን። ስለዚህ የተከበሩ እናታችን ወደ ጌታ ቢሄዱም ልክ አሁን እንደተነሳው ኦርቶዶክስ ቢሆኑ ይድናሉ ወይ እንደሚባለው ተብሎ የተጠየቀው ጥያቄ በእሳቸው ላይ አይሰራም ማለት ነው። እሳቸው ኦልሬዲ ድነዋል፣ በእግዚአብሔር እቅፍ ነው ያሉት ማለት ነው። ስለዚህ እድለኛ ናቸው፣ እኛም እድለኛ ነን። ክብር ለጌታ ይሁን። በዚህ ጌታ በመሆናችን እድለኞች ነን። ኦርቶዶክስ ወንድሞቻችን ሌሎችም ወደዚህ እውነት፣ ወደዚህ ጌታ፣ ወደዚህ ህይወት ወደሆነው እዚሁ ምድር ላይ ሆነን መዳናችንን አረጋግጠን ፉሊ በቃ በነፃነት እንድንኖር ያደረገን ይሄ ጌታ ነውና መጽሐፍ ቅዱስ ሲናገር ያ መንፈስ ከመንፈሳችን ጋር ይመሰክራል ነው የሚለውና ስለዚህ ተመስክሮልን ነው፣ መንፈሱ መስክሮልን ነውና ያ መንፈስ ደግሞ ኦርቶዶክስ ወንድሞቻችን ደግሞ እንዲያገኙት እንዲቀበሉት አሁን ላይ የሚጠራጠሩትን ነገር በሙሉ ክሊር የሚያደርገው ያ የእውነት መንፈስ ወደ እነሱ ሲመጣ ነው ማለት ነውና ስለዚህ ይሄ መንፈስ እኛ ጋር ስላለን አሁን ፉሊ 100% ዛሬ በሞት ወዴት እንደሚሄድ አውቃለሁ ማለት ነው። ወደ ሲኦል አልሄድም፣ ወደ መንግስት ሰማያት እንደምገባ እርግጠኛ ነኝ። እንዴት አወቅ? ያ የእውነት መንፈስ በውስጤ ስላለ እሱ እየመሰከረልኝ ማለት ነው። ስለዚህ የውዱ ዘማሪ ዳጊ እናት ወደ ጌታ በመሄዳቸው ዛሬ በጌታ አቅፍ ነው ያሉት ማለት ነው። ስለዚህ ይሄንኑ ነው እያለን ያለ ነው። ዛሬ ብትሞቱ፣ ዛሬ የሆነ ነገር ቢገጥማችሁ ወዴት ትሄዳላችሁ? ትድናላችሁ ወይ? 100% ውስጣችሁ የሚመሰክር ነገር አለ ወይ የሚል ጥያቄ ነው አሁን እየተነሳ ያለው ማለት ነው። ስለዚህ እኛ እርግጠኛ ነን። እንዴት? ያ የእውነት መንፈስ ነው ያረጋገጠልን ማለት ነው። ስለዚህ ያ የእውነት መንፈስ በውስጣችን ስላለ እርግጠኞች ነን፣ ድነናል። ክብሩ ለጌታ ይሁን። በቃ ይሄን አይናችንን ያበራልን ጌታ ነው ማለት ነው። ይሄንን ነው መናገር የምፈልገው። ዳግዬ ደግሞ በአንተ መዝሙር ገጠመኛለኝ። እየሰማኸኝ ነው ዳግዬ? አስራት እየሰማው ነው። ተባረክ ወዳጅ። እሺ ቴንክ ዩ። ያ እና ምን ገጠመኛለኝ መሰለህ? ልክ አሁን ልክ አንተ ማዘር ወደ ጌታ እንደሄዱት እኔ ደግሞ ከ3 ዓመት በፊት አባቴ ወደ ጌታ ሄዶ ነበር እና ከመሄዱ በፊት ግን አንድ ከቮሊዩም 3 ላይ ሁሌ ዝም ብሎ በየመንገዱ ስራ ቦታ ሲሄድ፣ ኦፊስ ሲሄድ፣ ኤቭሪዌር በቃ አንድ መዝሙር ዝም ብዬ ዘምራለሁ እና ስዘምር ደግሞ አለቅሳለሁ። በቃ ውስጤ እየተነካ ነው መዘምረው ማለት አይጠፋም ያ መዝሙር ከአፌ ላይ ማለት ነው። እና ያ መዝሙር ከቮሊዩም 3 ላይ አንተ እያለ መዘመር ከባድ ነው፣ ግን ዝም ብዬ ላንጎራጎር እንጂ ቤካን ፍራንጅ የኔ ችግር የለውም። ምንድን ነው የሚለው? ቤካን ፍራንጅ የኔ ችግር የለውም። ቤካም ዘማሪ ስለሆነ ያ ቤካዬማ የእሱ ኮሜንት ከባድ ነው እና እሱ ገጠመኝ ስላለኝ እሱን ልናገር ብዬ ነው፣ እውነት ለመናገር ማለት ነው። እና ዙሪያዬን ሳይ ለመዳኔ ሰው የለኝም አንድ ለኔ፣ ሰድበህ ሙት አትበሉኝ ለኔው ጥቅም ሲፈትነኝ፣ ሁሉ ያለ ከኔ ጋራ አፌ ከንቱ መቻወራ፣ ለማመስገን ለውዳሴ ይበቃኛል እስትንፋሴ፣ ላመስግነው ሲጠበቅ እምባዬ፣ ላመስግነው ላመስግነው ሲጠበቅ አዘኔ፣ ላመስግነው ላመስግነው ሲጠበቅ እምባዬ፣ ላመስግነው ላመስግነው ሲጠበቅ አዘኔ፣ ላመስግነው። የሰጠውን ጌታ ቢነሳ ስላለው ነው ያንን ሚያስረሳ፣ ሚያልፍ ነገር አላማርርም፣ ምስጋናዬን አላጓድልም። የሰጠውን ጌታ ቢወስደው ስላለው ነው ያንን የሚበልጠው፣ ላመስግነው ሲጠበቅ እምባዬ፣ ላመስግነው ላመስግነው ሲጠበቅ አዘኔ፣ ላመስግነው።
የሚለውን መዝሙር እውነቴን ነው የምልህ። በቃ እግዚአብሔር ለእኔ መልእክት አድርጎ ለካ በጣም ወዶን አባቴ ወደ ጌታ ሊሄድ ስለሆነ ቀድሞ ጌታ በዚህ መዝሙር ያጽናናኝ ነበረ፣ ይመክረኝ ነበረ፣ ያበረታኝ ነበረ። እውነቴን ነው የምልህና ይሄ ትልቅ ምስክርነት ነው በእኔ ዘንድ ያለውና እኔ እንደው በጣም ነበረ ያዘንኩት አባቴ ወደ ጌታ በመሄዱ። በጣም እናከብረው አቶ አለማየሁ ወልደማርያም ይባላል የኔ አባት እና በጣም እናከብረው አባታችን፣ የሚሞት ማይመስል አባታችን በጌታ ነው፣ ግን ጌታን በጣም የሚያገለግል ትልቅ ሰው ነው እና እሱ ወደ ጌታ ለካ ሊሄድ ስለሆነ እግዚአብሔር በዚህ መዝሙር በጣም ያጽናናኝ ነበርና ያበረታኝ ነበረ። በኋላ ሳስተውል ለካ ጌታ ቀድሞ እየተናገረኝ ነበረ እና ከሁሉ ከስጋ አባት ከስጋ እናት የሚበልጥ ለካ ጌታ አለ። አባታችን እናታችን የሆነው ጌታ አለ። እሱ ሁሉን ስለሚበልጥ ነው ከኛ ጋር የሆነውና ይሄ ትልቅ ገጠመኝ ገጥሞኝ ነበረ በአንተ መዝሙር ልል ነው ዳግዬ። የታብስቶ ባርክ አስራትዬ፣ እውነት ነው። እንኳን ደግሞ አንተንም ጌታ አጽናና፣ ቤተሰባችሁን ጌታ ደገፈ። አሜን። ልክ ነው። ይሄ ነው እንግዲህ እያልን ያለ ነው። አሜን አሜን። ሰው ሲሞትም ሲኖርም እርግጠኛ መሆን የሚችለው ከጌታ ጋር ባለው ህይወት ነው። ጌታን ካመነ ነው፣ ጌታን ከያዘ ነው። እና ክብር ሁሉ ለኢየሱስ ይሁን። ጌታ ስላለን ሁል ጊዜ ምን በረታለን፣ እንጽናናለን። እየጠየቅን ያለ ነው ይሄንን ነው። ሰዎች ባሉበት ስፍራ መዳናቸውን የማያረጋግጥላቸው ቤተ እምነት፣ ህብረት ውስጥ፣ ተቋም ውስጥ እንዴት አድርገው አንድ ቀን መቆየት እንደቻሉ አላውቅም። ምክንያቱም ኤኒታይም ጌታ ሊመጣ ይችላል። ኤኒታይም ወደ ጌታ ሊሄዱ ይችላሉ፣ ወይም ደግሞ ወደ ሌላ ስፍራ ሊሄዱ ይችላሉ። ሰዎች ሁሉም ወደ ጌታ ይሄዳሉ ማለት አይደለም ጌታን ካልያዙ። ስለዚህ ይህንን ጥያቄ መመለስ የማይችል ቤተሰብ፣ ጓደኛ፣ ተቋም ካለ ጥያቄ መጠየቅ አለበት። ሰው በምድር ላይ ሲኖር ያለበት ህብረት ይህንን የማይመልስልህ ከሆነ፣ ያለበት ቤተሰብ፣ ያለበት ጓደኝነት ይህንን አስረግጦ የማይነግር ከሆነ በጣም ያስፈራል። ኦርቶዶክስ በሆነ ድናለሁ ወይ ተብሎ ሲጠየቅ ሰው ሌሎች ፍልስፍናዎችን ይነግራቸዋል እንጂ አዎ ትድናለህ የሚል ኦርቶዶክስ የለም። ለምሳሌ አዎ እንዴ ኦርቶዶክስ ስትሆን ትድናለህ፣ ምክንያቱም ኦርቶዶክስ መሆን ማለት እንደዚህ መሆን ነው እንደዚህ መሆን ነው እርግጥ ነው የማይል ቤተ እምነት እንዴት ከአጉል ከባዶ ቲፎዞነት የዘለለ እንትን አለ? የለም። በጣም 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 ልብ ይሰብራል። ምን አስባችሁ እንደሆነ አላውቅም። ሰው ቤተ እምነቴ አያድንም፣ ግን ወደ ቤተ እምነቴ ኑ እንዴት ይላል? መዳንን ማረጋግጠን ልንነግርህ አንችልም። ይሄ እምነት ያድን አያድን የሚለውን እርግጠኛ አንሆንም፣ ግን ኦርቶዶክስ ግን መሆን አለብህ መዳን ከፈለክ ይላል። ማድን ከሆነ ኦርቶዶክስ በሆን ምን ዋጋ አለው? ምንም እኮ ጥቅም የለው። እኛ በእርግጠኝነት ሰው ወንጌል አማኝ ሲሆን፣ ወንጌል ሲያምን ማለት ነው። ሰው ወንጌል አማኝ ሲሆን ይድናል ብለን 100% ከማስረጃ ጋር ይኸው እየጠበቅናችሁ ነው። እናንተ ደግሞ ከማስረጃ ጋር ኦርቶዶክስነት እንደማያድን የነገራችሁ ነው በተደጋጋሚ በብዙ መድረኮች። አባቶቻችሁ፣ ወንድሞቻችሁ፣ ካህናቶቻችሁ ሲሰብኩ መኖርም መሞትም የሚያስፈራ ሃይማኖት እንደሆነ ኦርቶዶክስ ሲናገሩ እንሰማለን። ብንኖር ያስፈራል፣ ብንሞት ሲኦል ይጠብቀናል። መሀል ላይ ደግሞ ነገር ምንድን ነው? እኛ የምናውቃቸውም እኛም ጌታን ያመኑ ናቸው። እኛም ጌታን ያመንነን። ይሄ ብቻ ነው። የጴንጤ ትምክህት ጌታን ማመኑ ብቻ ነው። ጌታ ብቻ ነው የጴንጤ ትምክህት። በስራው አይመካም ጴንጤ። በሰጠው ባበላው ባጠጣው አይመካም። በፍጹም ጴንጤ አይመካም። እንዲህ አብልቻለሁ እኮ እንትን ጽዋ እንትን ብያለሁ እኮ ምናምን አይልም። በቃ አይመካም ጴንጤ። እንዴት ትጸድቃለህ ሲባል እኔ ብሎ አይጀምርም፣ እሱ ብሎ ነው የሚጀምረው ጴንጤ። እኔ በሰራሁት አይልም፣ እሱ በሰራው ነው የሚለው። አይ ይሄ ነው ልዩነቱ። ገባ? መተህ አንተ ትምክህተኛ ነህ አትለኝም። እኔ የሚመካ በእግዚአብሔር ይመካ ነው የሚለው እግዚአብሔር ቃል። እኛ የምንመካው በሱ ነው፣ በሌላ በምንም አንመካም። አይደለም እኛም ቤተ እምነት አልፈን የእናንተን ቤተ እምነት ሁሉ እንረዳለን። ሙስሊም ሁን ፓጋን ሁን ለምን ከፈለግ ድንጋይ አምላክ ይሁን ሰው ከሆንክ እንረዳለን፣ እንወዳለን፣ እናግዛለን። ግን እንጸድቀንበታለን ብለን አንተማመንም። በስራችን ትምክህታችን መተማመኛችን እግዚአብሔር ብቻ ነው። ጥራ ስንባል እግዚአብሔር ነው የምንለው አንደኛ። እሺ ሁለተኛ እግዚአብሔር፣ ሶስተኛም እግዚአብሔር። በቃ ሌላ የለንም።
ይሄ እኮ በጣም ራሱ ስትሰማው ራሱ በጣም የሚማርክ ወንጌል ነው እየነገርኩ ያለሁት። ውስጡ ትዕቢት የሌለው ወንጌል። ኦፍ ኮርስ እኛ ጀግኖች እኮ እኛ እኮ ኃይለኞች፣ እኛ እኮ የጸሎት ሰዎች፣ እኛ እኮ ምናምን አንልም። እኛ እንዲህ አይነት ትምክት የለም። ትምክታችን ክርስቶስ ነው። በሌላ የምታየው መልካም ነገር ካለ ሁሉ ከእግዚአብሔር ነው። ድካም ካየ ብቻ ነው። በቃ ጴንጤ የሚመካው በእግዚአብሔር ብቻ ነው፣ ሌላ የለው። ለጽድቁ የሚመካው እግዚአብሔር ነው። ለኑሮ የሚመካው፣ ለህይወቱ፣ ለመውጣቱ፣ ለመግባቱ ትምክቱ እሱ ነው። እንዴት ትጸድቃለህ ቢባል በመስቀል ላይ በተሰራልኝ ስራ የሚል ይሄ ነው። እስኪ በመስቀል ላይ በተሰራልኝ ስራ እኔም እኮ ጸድቃለሁ የሚል ግን ኦርቶዶክስ አለ? የለም። ይሄ በጣም አስደንጋጭ ነው። ይሄ ሻክ ላይ ያደርግ ይገባል። ይሄን ነገር ስታስበው ራሱ እንዴ ምን እያልኩ ነው? በመስቀል ላይ በተሰራው ነገር አዎ እድናለሁ እሱን ካመንኩ የሚል ኦርቶዶክስ የለም። እሱ ስራ ያድናል፣ ግን ምን መሰለ እንትን ብሎ ይቀጥላል። ላይድን የሚችልበትን መዓት ነገር ይነግርሃል። እኔ ጥያቄ መልሱ ቀላል እኮ ነው። ወንድማችንም እንዳለው ነው። እኔንም እሱንም የሚደግፍ የሚያጽናና ያጽናና ወደፊትም ለኛ ዋስትና የሚሰጠው ኢየሱስ ብቻ ነው። ይሄ ጥያቄ መመለስ የቻለ ኦርቶዶክስ በጣም ጥሩ ነገር ያገኛል ብዬ አስባለሁ። ጥሩ ነገር ያተርፋል። ዛሬ ጥሩ ነገር ታተርፋል። ኦርቶዶክስ ብትሆን ትድናለህ? አትድንም። እስኪ ድናለሁ የሚል ካለ ምናልባት ሳልሰማ እነሱን እኔ እንዳላወራ እስቲ ካለ ይንገረን። ያ ዳግሻይ ሰው ገብቷል። አንድ ኦርቶዶክስ ላይ ገብቷል። አውራው ቅዱስ ጋር አብራችሁ ቀጥሉ። ግን አንድ ደቂቃ ስጡኝ፣ አንድ ደቂቃ ፍቀዱልኝ። በነገራችን ላይ ወንድማችን አስራት አባቱን ያጠ ዛሬ 3 ዓመት ነው። እኔም እናቴን ያጠ ዛሬ 3 ዓመት ነውና ወለች ውጪስ ተገናኘብን። በነገራችን ላይ ተገናኘብን። ጌታ ይባረክ። ጌታ መልካም ነው። ባለፈው እያወራው ነበረ። እኔ ከቤተሰቦቼ የመጀመሪያ ጌታ ያገኘሁት እኔ ነኝ። ወደ ጌታ የመጣሁት እኔ ነኝ ከቤተሰቦቼ የመጀመሪያ እና በጌታ ኮንኩ በኋላ የቤተሰቦቼ ጉዳይ ያስጨንቀኝ ነበረ። ጌታ ደግሞ ቸር ነው። በእኔ በኩል አልፎ ቤተሰቦችን ወደ ጌታ ተቀለላቸው ማለት ወደ ጌታ መንግስት ጀመሩ። በጌታ ምኑ እናቴ መጣች ወደ ጌታ፣ አባቴ መጣ ወደ ጌታ። አባቴ የኦርቶዶክስ ተዋሕዶ የሰበከ ጉባኤ ኃላፊ ነው። አያቴ ቄስ ነው። እንግዲህ ካም በፊት አውርቻለሁ ብዬ አስባለሁ። የወንድሞቼም ሚስት ከነልጆቿ ምናምን ነገር ብቻ ወደ ጌታ መጡ። ሁሉም በጥቅሉ ወደ ጌታ መጡ። ጌታ ይባረክ። አሰባችሁታል? በጣም የእግር ሰዓት የሚሆንብኝ እናቴ ወደ ጌታ ሳትመጣ ሞታ ቢሆን ኖሮ አርፋ ቢሆን ኖሮ በጣም እስከዛሬ ድረስ ማለት ስብራቴ ሊጠገን አይችልም ነበር። ሐዘኔ ሊሽርልኝ አይችልም ነበር። ግን ደስ የሚለው ምንድነው እናቴ ወደ ጌታ ስለመጣች በእናቴ ብዙም በሐዘን አልቆየሁኝም። እኔ ማለት በቃ እንደሄደች አውቃለሁ፣ የት እንደሄደች አውቃለሁ፣ ወደምትናፍቅበት ወደ አባቷ አቅፍ እንደሄደች አውቃለሁ። እና እንደውም ተነስቼ ወዲያው ነው በነገራችን ላይ ወደ አገልግሎት የገባሁት። ስገባ ግን የጌታ መንፈስ ወደ ውስጤ ግን ያመጣ ቃል ነበረ። ልክ ያንን ክፍል ዝም ብዬ ስከፍት ነው በቃ የጌታ ነገር እናቴ የሄደችበትን ምክንያት በትክክል እንዲገባኝ ተረድቼ ወዲያውኑ ሞስ 1 ወር 3 ሳምንት አልቆየሁኝም። ቸርች ቆሜ ነጭ ለብሼ ነው ያገለገልኩት። እኔ ነጭ ለብሼ ነው ያገለገልኩት። ቢኮዝ ጥቁር የሚያስለብስ ምንም ምክንያት የለም። ጥቁር የሚለብሱት መልበስ ያለባቸው ሰዎች ይልበሱ። እኛ የምንለብሰው ነጭ ነው የምንለብሰው። ቢኮዝ ነጭ የምን ምሳሌ እንደሆነ ታውቃላችሁ፣ የምን ምልክት እንደሆነ ታውቃላችሁ። ጥቁር መልበስ የፈለገ ጥቁር ይልበስ። እኔ ግን ነጭ ነበር የለበስኩት። በነጭ ነው ጌታን ያመሰግንኩት። ጌታ ለምን ብዬ አላልኩትም። ጌታ ይባረክ፣ ጌታዊ ተመስገን፣ ልክ ነበር ያልኩት። የመጣው ወደ ውስጤ የመጣው የመጽሐፍ ቅዱስ ክፍል ወይም ደግሞ የመጽሐፍ ቅዱስ ቃል ትላንትና ባለፈው ጊዜ ያወራው ነበረ። ኢሳይያስ ምዕራፍ 53 ምዕራፍ 57 ላይ ያለው እንደዚህ ይላል፣ ጻድቅ ይሞታል። ደስ ሲል ጻድቅ ይሞታል፣ ይህን ግን ማንም ልብ አይልም። ለእግዚአብሔር ያደሩ ሰዎች ይወሰዳሉ። ጻድቃን ከክፉ ይድኑ ዘንድ መወሰዳቸውን ማንም አያስተውልም። በቅንነት የሚሄዱ ሰላም ይሆንላቸዋል፣ መኝታቸውም ላይ ያርፋሉ ይላል። ደስ ሲል ጻድቅ ይወሰዳል። የስ ለተወሰነ ጊዜ ምናምን ነገር እንዴት ምናምን የሚል ነገር ወደ አእምሯችን ሊመጣ ይችላል። መለየቱ ትንሽ ስለሚከብድ አብረን መሆን ስለምንፈልግ፣ ነገር ግን መወሰዳቸውን እኛ አናስተውልም፣ ግን እግዚአብሔር ያውቃል። በመኝታቸው በዚያው ያርፋሉ። ይሄ ቃል ነበረ በደንብ አድርጎ ደግፎኝ የያዘው። ቢኮዝ የኔ እናት ጻድቅ ናት። የሄደችው
ወደ አባቷ ነው። በጌታ አምና ስለዳነች ማለት ነው። ክብር ለጌታ ይሁን። ሰው የኔ እናት በጌታ አምና ባድን ኖሮ ዛሬም ድረስ ትንሽ ምናልባትም አሩን ነው በጣም ሊያመኙላ ይችላል። ግንስ ማያመኝ ሐሴት ማድረገው ምደሰተው የእናቴ ሞት ምናምን ነገር ወደ ውስጥ ደጋግሞ ማይመጣው ለምን ከተባለ በሐዘን በጣም የሆነ ቱ ዲፕ ማል ሄደው እኔ እናት በክርስቶስ ኢየሱስ አምና ስለጸደቀች ጻድቅ ስለሆነች ክብር ለጌታ ነው። አሁን አባቴ ቢያርፍ በቃ ሄደ ነው እንጂ ምለው በአባቴ መሄድ እንትን አይደለም። ቅድም እንዳነበብኩላችሁ የሚሄደው ከክርስቶስ ጋር ለመኖር ስለሆነ የወሰደው እርሱ ስለሆነ የሚሄደው በላይ በሰማይ ከእርሱ ጋር ለመሆን ስለሆነ ማለት ነው። እና ቤተሰቦቼ የጌታን ቃል ነግሬያቸው ተሰብከው ጌታ ወደ መንግስቱ ስለጨመራቸው ሰው አሁን ላይ ምንም ስጋት አያድርብኝም። ያን ስላችሁ አክስቶች አሉ፣ አጎቶች አሉ፣ በጣም ብዙ ቤተሰቦች አሉ። ለዛም ነው መጥቼ ሁሉ ጊዜ ወንጌል ላይ ትኩረት ሰጥቼ ማገልገል ፈልገው በመስማት ምናልባት ይመጡ ብዬም ስለማሰበና ጌታ ይባረክ። እኔ ቤተሰቦቼን በክርስቶስ ጠቅልያቸዋለሁ። እናቴ ወደ ጌታ ሄዳለች እንጂ አልሞተችም፣ አንቀላፍታለች። ክብር ለጌታ ይሁንና በዚህ ተጽናንቻለሁ። በዚህ በጣም ተጽናንቻለሁ። አም ሶ ሃፒ። ዛሬም ወደፊትም ነገም ቢሆን በጌታ መንፈስ ሐሴት አድርግ ቀጥላለሁ። ክብር ለጌታ ይሁን። ወዴት እሄዳለሁ እንዴት እጨነቃለሁ ምናምን ኖ እኛ ቤት የለም። የምንሄድበትን እናውቃለን፣ ስንሄድ ምናርፍበትንም እናውቃለን። ክብር ለጌታ ለኢየሱስ ይሁን። ዳግሻዬ በጣም ተጽናንቶ ደስ ብሎት ያው ጌታን እያመሰገነ ወንጌል እየሰበከ ነው፣ ወንጌል እየሰራ ነው። ደስ ሲል አቤት ክርስቲያን መሆን እናንተ መታደል ነው። ጌታ ምስክር እንኳንም ክርስቲያን ሆንኩኝ በጌታ በኢየሱስ ስምና አም ሶ ሃፒ ምናምን ወንድማችን አስራት ምንም በቃ አንተ ጽናንተ እያጽናና ነው ያለውና ጌታ ይባረክ። ወንድሞቼ አሁንም ወንድሞቼ እናቶቼ በጨለማ ውስጥ ያላችሁ በእውነት በህይወት ያላችሁ ነው መጨረሻችሁ ላይ ማለት የመጨረሻችሁን እንትን እድል ፈንታ መወሰን የምችሉት ደስቲኒያችሁን መዳረሻችሁን መወሰን የምችሉት ዛሬ ላይ ሆናችሁ ነው። ፕሊስ በቃ ቀኑ ሳይረፍድ ቀን ሳለ ቶሎ ብላችሁ ወደ ጌታ ነው። ምንም ከናንተ የሚያስፈልግ ነገር የለም። ከናንተ የሚፈልገው መውጣት መውረድ አይደለም። ከናንተ የሚፈልገው በእምነት መቀበል ነው። ኦኬ ሰው በእግዚአብሔር ጸጋ ነው የሚድነው፣ በእምነት ብቻ ነው የሚድነው፣ በክርስቶስ ነው የሚድነው። ሰው ከናንተ የሚጠበቀው ምንድነው? ማመን ብቻ ነው። ጌታችን ኢየሱስ ክርስቶስን ጠየቁት። እንግዲህ ከዚህ እንድንበላ ወይም ደግሞ ይሄን የዘላለምን መብል እንድናገኝ አልያም ደግሞ የዘላለም ሕይወት እንዲኖረን ምን እንስራ ብሎ ጠየቁት። ምን እንስራ ለመዳን ምን እንስራ? እንግዲያውስ ልንገራችሁ የምትሰሩትን ስራ አሏቸው። ምንድን ነው ያላቸው? እግዚአብሔር በላከው በእርሱ እንድታምኑ ነው አላቸው። በቃ አለቀ። ማመን ብቻ ነው የሚያድናችሁ። በተላከው በእግዚአብሔር ልጅ በኢየሱስ ካመናችሁ ትድናላችሁ። ካመናችሁ ከእግዚአብሔር ቁጣ ትተርፋላችሁ። ካመናችሁ የዘላለም ሕይወት ታገኛላችሁ። ካመናችሁ ከድቅድቅ ጨለማ ወደሚደነቅ ብርሃን ትመጣላችሁ። ካመናችሁ የቁጣ ልጅነት የሚባለውን ነገር ጥላችሁ የእግዚአብሔር ልጅ ትሆናላችሁ። ካመናችሁ። ስለዚህ በእምነት ነው። ከእናንተ የሚጠበቀው ስራ ምንም አይደለም፣ እምነት። አዎ ስለኔ ኃጢአት ይህን ኃጢአት ተሸክመ በመስቀል ላይ ሞተህልኛል፣ ስለኔ ደምህን አፍስሰሃል፣ ኦኬ ተቀብረሃል፣ ደግሞ እኔን ስለማጽደቅ ተነስተሃል ብላችሁ በማመን ነው። ሰው በልቡ አምኖ ይድናል አይደለም፣ በአፉ መስክሮ ይጸድቃል መጽሐፍ እንደሚል። ሰው የጌታን ስም የሚጠራ ሁሉ ይድናል እንደሚል እንደ እግዚአብሔር ቃል የጌታን ስም በመጥራት ትድናላችሁ። ምን ብላችሁ? ስለ እናንተ እንደሞተ እናንተ ስለማድረግ እንደተነሳ በሕያዋንና በሙታን ሊፈርድ ደግሞ እንደሚመጣ ካመናችሁ ወንድሞቼ እናቶች ከእግዚአብሔር ቁጣ ትድናላችሁ። መቼ? አሁን። በእርሱ የሚያምን አይፈረደበትም። በእርሱ በማመን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ነው የሚለው። ፍርዱም አሁን ነው፣ ጽድቁም አሁን ነው፣ ኩነኔውም አሁን ነው፣ ከኩነኔ መዳን አሁን ነው። እና ወንድሞቼ ኦርቶዶክሳውያን፣ እህቶቼ ኦርቶዶክሳውያን ፕሊስ አምልጡ፣ ዳኑ። ጌታ ይወዳችኋል። ስለሚወዳችሁ ነፍሱን አሳልፎ ቤዛ አድርጎ ሰጥቷችኋል። በእርሱ ካመናችሁ ከእግዚአብሔር ቁጣ ትድናላችሁ። ጸጋ ይብዛላችሁ። ወዳችኋለሁ። ዳግሻዬ ከቅዱስ ጋር ቀጥል። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እሺ ዳጊ እዚህ ያላችሁ ሁላችሁ ቤካ እንዴት ናችሁ?
ኦኬ ወደ ፖይንት ሲገባ ያው ወደ ጥያቄያችሁ እናንተ ወደ የምጠይቁት ጥያቄ ወደ መልሱ ገባለሁኝ። በዚሁ አጋጣሚ ግን ቤካ አንድ ጥያቄ የምጠይቅህ ካመናችሁ ትድናላችሁ ብላል። ኦፍ ኮርስ ያመነ ሰው ድህነቱን አያጣም። ወይም ደግሞ ያው በክርስቶስ ማመን በአንድ ልጁ እግዚአብሔር በላከው በልጁ ማመን ነው ያው መንግስተ ሰማያት ሊያስወርሰን የሚችለው ይሄን እናውቃለን። ግን ጥምቀት ለድህነት ይጠቅማል ወይንስ ደግሞ ምን ብለህ ታስባለህ አንተ? ጥምቀት ለድህነት የሚለው ፖይንት ላይ ይሄን ጥያቄው በዚሁ ምክንያቱም የመጽሐፉ እንደሚለው ያመነ የተጠመቀም ይድናል ይላል አይደለ? አይደል? በዚሁ እንትን እያልክልኝ ዳጊ ሳይሆን በዚሁ ቤካ እንዲመልስልኝ ነው የምፈልገውና ምናልባት አንዴ ርዕስ ዘን ስለገባን ጥሩ ጥያቄ ነው ያነሳኸው። ከድነት ጋር የሚገናኝ ነው። ከታች ያሉ ምዕመኖች እንዳይሰናከሉ ነው። ምክንያቱም ቤካ በዚሁ አጠቃለ መልሰ ነው ጥሩ ነገር ነው ያመጣኸው። አንተ ስታወራ ዝም አልን አይደል? ወዳጃችን እንኳን ደህና መጣህልን። በመጀመሪያ እንኳን ደህና መጣህ። ቤካን ነበር የጠየኩት። እንግዲህ ዳጊ ለምን ቤካ ይመልስልህ እንዲነግረኝ ነው የፈለኩት። ቤካ ነው የሚመልስልህ ወንድማችን። ችግር የለም ቤካም እኔም እመልስልሃለሁ። ከፈለግ በአንተ ምርጫ እንመልሳለን። ችግር የለም። የጠየቀው ጥያቄ ደግሞ አጋጣሚ ሆኖ ከርዕሱ በጣም ሩቅ ያለው ነገር ነው። እንደሱ ሳይሆን እኔ ርዕሱ ላይ ለማውራት ነበር የገባሁት እና ቤካ በዚሁ አጋጣሚ እግረ መንገዱ እንዲሄድበት ነው። መለያየት መነጣጠል እኔ ሳወራ አዳምጠኛ ወዳጅ። ቆይ ልጨርስ ሀሳቤ። በመጀመሪያ እንኳን ደህና መጣ። በሁለተኛ ደረጃ ያነሳኸው ወይም የጠየቀው ጥያቄ ጥሩ ጥያቄ ነው። ከርዕሱ በጣም ሩቅ የሆነ አይደለም የጠየቀው። ከድነት ጋር አገናኝታችሁ እናንተ የምታምኑበትን ሀሳብ ነው ያነሳው እና ጥያቄ መጥፎ አይደለም፣ ጥሩ ነው። ጥያቄህንም እንመልሳለን። እኛ ብቻ ጥያቄ አንሆንም፣ ችግር የለም። ግን ርዕሱ ላይ ትንሽ እናውራና ፈቃደኛ ካልሆንክ ደግሞ ወደ አንተ እንሄዳለን። ተረስቶ እንዳይል በሚል ነው ምክንያቱም እንጂ ፖይንቱን አልረሳሁትም። እናንተ የምትጠይቁኝ ትጠይቁኛላችሁ። እግዚአብሔር መንፈስ ቅዱስ በረዳይ መጠን እመልስላችኋለሁ። ግን ካመናችሁ ስትል መቼም እንግዲህ ጥምቀት ሲባል ያመነ ሰው ተጠመቀ። ጥሩ ርዕሱ ምንድን ነው መሰል እንደሚለው ኦርቶዶክስ በሆን እድናለሁ ይላል ርዕሱ። ቅዱስ ነው አለ ስምህ? አዎ ቅዱስ። እሺ የቅዱስ ተቃራኒ ምንድን ነው? ይቅርታ በዚህ አጋጣሚ እንደው ዝም ብዬ ልጠይቅ። ያው ቅዱስ ማለት ወይም መቀደስ እንደማለት ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ናችሁ ነው ዳይሬክት እንትኑ። ያው መርከስ ማለት ቃሉን መጥራት ባልፈልግም፣ አይ ጠራው ስድብ አይደለም እኮ መቼም ተቃራኒ ያለ ሁሉም ነገር አለ። ለአንዱ ነገር ያው ርኩሰት ነው ወይም መርከስ እንደማለት ነው። ርኩስ። ስለዚህ አንተ ርኩስ አይደለም፣ አንተ ቅዱስ ነህ። ኦፍ ኮርስ ቅዱስ ስምህ ብቻ ነው ወይስ ደግሞ እውነትም እኔ ቅዱስ እንደሆንኩ እንዲሁ እናንተም ቅዱሳን ናችሁ? እንግዲህ እኮ ቅዱስ ስምህ ብቻ ነው ወይስ ቅዱስ ያደረገህ ማንነት ማንነት አለ? ኦኬ አለኛው ማንነት። ስለዚህ አንተ ራስህ ቅዱስ ነህ ማለት ነው። ያ ኦኬ በጣም ጥሩ። ይሄንን በኋላ ላይ እናነሳዋለን። ይሄን ለማረጋገጥ ስለፈለኩ ነው። ኦኬ ስለዚህ ገና ለመቀደስ የምትታትር አይደለህም ማለት ነው። ይሄ ተገላግልሃል አንተ። ስለዚህ ቅዱስ ደግሞ ታውቃለህ፣ ቅዱስ የሆነ ሰው ደግሞ በእርግጠኝነት የቀደሰው ክርስቶስ ከሆነ ሌላ ነገር በእርግጥ መቀደስ የሚችል የለም። ክርስቶስ ከሆነ ደግሞ የጸደቀ ማለት ነው፣ የዳነ ነው። ስለዚህ አንተ የዳንክ ነህ ማለት ነው። ልጅ ሆኖ ርኩስ የለም። ምክንያቱም ያው ልጅነትን ያገኘነው ባሮች ነበርን። አባት ብለን እንጠራው ዘንድ የልጅነት ስልጣንን አግኝተናል። በማን? አንድያ ልጅ በላከው በልጁ በክርስቶስ። ስለዚህ ልጆች ነን። ልጅ ደግሞ ወራሽ ነን። ስለዚህ ወራሽ ነህ አንተ፣ የዳንክ ነህ ማለት ነው። ቅዱስ አሁን እነዚህ ስሞች ተያያዥ ናቸው። ባይዘወይ ዳጊ እዚህ ጋር ሁላችሁም ማወቅ ያለባችሁ አንዳንዴ ያለ ስም መስጠት በጣም ጥሩ አይመጣም። ግን እኔ በኦርቶዶክስ ተዋሕዶ ቤተክርስቲያን ያስተማረችኝ ከየት የሚወጣውት አይደለም። እኔ እዛው ቤተክርስቲያን ውስጥ ማለት በመስቀሉ ስራ በፈሰሰው ደም እንደዳንኩኝ የፍጥረት ደም እንዳላዳነኝ በማንኛውም ፍጡር ወደ እግዚአብሔር ወደ ክብሩ መንግስት ልገባ እንደማልችል በፈሰሰው ደም በዛ ስርየት ስለ ዓለም ሁሉ በፈሰሰው ደም በዛ ደም ወይም ደግሞ በጸጋው እንደዳንኩኝ ነው ቤተክርስቲያን ያስተማረች። ግን አንድ ሰው የዳነ ሰው ማድረግ ያለበት ነገር አለ። ያዕቆብ ምን ይላል መጽሐፍ ላይ? አብርሃም አመነ ጽድቅም ሆኖ ተቆጠረለት። የአብርሃም ስራ ምንድን ነበር ብለን ብንል መታዘዙ ነበር አይደለ? ታጊ እሺ፣ ሌላ ሀሳብ ውስጥ ሄደሃል። ላስጨርስ ብዬ ኖ አሁን ስለ ጽድቅ ነው ስለ ድህነት ነው እያወራን ያለ ነው አይደል? ሄደ ልትመልስ ነው ብዬ ሳስብ መጨረሻ ላይ ጠየቀኝ። ሰው እንዳይ ስለፈለኩ ነው ሀሳብ እንደማንቆራረጥ። እሺ ጳውሎስ ጋር ልቆይ። እሺ ጳውሎስ ጋር ልቆይ፣ ችግር የለውም እመጣለሁ። አሁን ሰው የዳነው እንዴት ነው ካልከኝ በራሱ ጥረት ግረት አልዳነም።
እንደዛ ቢሆንማ ክርስቶስ መምጣት ባልተጠበቀበት ነበረ። በኦሪቱ ስራ መዳን። ወደ ቤቱ ርዕስ እንመለስ። ስለዚህ ቅዱስ አሁን ቢሞት ይድናል። ምክንያቱም ኦርቶዶክሳዊ ስለሆነ ኦርቶዶክሳዊ አሁኑኑ ብሞት ልንገርህ ዳጊ፣ አሁኑኑ ብሞት ቀጥታ የት እንደምሄድ አውቀዋለሁ። ወዴት ነው የምትሄደው? ወደ ክርስቶስ። ወደ ክርስቶስ። ያን ቪዲዮ አንዴ ያሰማልኝ ቤካይ። አንዴ ይቅርታ፣ አንድ ቪዲዮ ያሰማህ ልጆች ጋር ስላለው ነው። ያችን ቪዲዮ ያሰማልኝና በሱ ዙሪያ እናወራ። ይቅርታ። ለምን ቪዲዮ ከምታሰማኝ መጀመሪያ እዚህ ጋር እንቆይ። አንድ ድምጽ ስላለ ነው፣ በዛውም ለመወያየት ስለሚጠቅም አንዴ ልጆቼ እነዚህ ከዚህ ዞር ልበልና ከዛ እንተላለን። እሺ